አቤት ሚዲያ አቤት ሰላም ጤና ይስጥልን። እንዴት ዋላችሁልን? አመሻችሁ፣ አረፈዳችሁ? እንደየሰዓት አቆጣጠራችሁ የንቁ ሬዲዮ ፕሮግራም አድማጭ ተመልካቾች እና የአቤት ሚዲያ ተከታታዮች በሙሉ እንኳን አደረሳችሁ ለማለት እንወዳለን። ንቁ ሬዲዮ ፕሮግራማችን 2008 መጋቢት 19 ዓመተ ምህረት የመጀመሪያ ዝግጅቷን እንሆ እንካቸዋለች። በወቅቱ ተወዳጇ አርቲስት አዳነች ወልደገብርኤል፣ አነቃቂ ሲሳይ አበበ፣ በወቅቱ ደግሞ የላምባዲና ባለከለር ጋዜጣ ዝግጅት ክፍል ዋና ኃላፊ ነበር። እሱ መጥቶ ፕሮግራማችን ሞቅ ደመቅ ባለ ሁኔታ ተከብሮ ጀመርን። ልክ የዛሬ 10 ዓመት ነገሮች በዚህ መልክ ይሆናሉ ብሎ ማንም ያሰባል ነበር። ንቁ ሬዲዮ ፕሮግራማችን ጅማሬውን አደረገች። ያኔ እንዲና እንዲያ ያለን በውጣ ውረዶች ተከቦ ጥሩ ብዙ ሜሞሪዎችን አሳልፈንበት እነሆ ዛሬ 2018 መጋቢት 19 10ኛ ዓመታችን እየተከበረ ነው። እንኳን አደረሰን። ይህ ሬዲዮ ፕሮግራማችን በስነ ልቦናና ማህበራዊ ጉዳዮች ላይ ትኩረቱን አድርጎ ሲሰራ ቆየ። በመዝናኛውም በኩል ደግሞ ብዙ ተዝናኖትን የሚፈጥሩ ዝግጅቶችን ለአድማጭ ተመልካቾቹ ሲያደርስ ቆየ። አሁን ደግሞ አቤት ሚዲያን ከ5 ወራት ወደዚህ ደግሞ በአቤት ሪያክት ጀምረን የዩቲዩብ ገጻችን በይፋ ስራውን እንግዲህ ጀምሮ እየሰራን እስካሁን ድረስ ቆይተናል። ዛሬ ስለዚህ ሬዲዮ ፕሮግራማችን 10ኛ ዓመትን ምክንያት በማድረግ እንኳን አደረሳችሁ እንኳን አደረሰን እያልን በቆይታችን የገጠሙን የሚያስደስቱ አንዳንዴም ደግሞ የሚያሳዝኑ ደግሞ ትምህርት ተምረንባቸው ያለፍናቸው ነጥቦች እያነሳን ቆይታ እናደርጋለን። ዛሬ የደስታ የፌሽታ የምስጋና ጊዜ ነው የሚሆነው። በጠቅላላው ይህ ሬዲዮ ፕሮግራም እንዲሳካ ያለሰለሰ ጥረት ያደረጉ ብዙ ሰዎች አሉ። እነዚህን እና ዛሬ መምጣት ያልቻሉትን የንቁ ሬዲዮ ፕሮግራም አዘጋጆች ጨምሮ ማለት ነው። ከዛ ባለፈ እንግዲህ ሁላችንም ቤተሰቦቻችን በእገዛ ሲያደርጉልን ነበር። ባለቤቶቻችን ሁሉም ከጎናችን ነው የሆነውና የእውነት እኔ ዛሬ በደንብ ማንሳት የምፈልገው ነገር አለ። ወደ በኋላ እሱን እያነሳን ጨዋታ የምናደርግ ይሆናል። ከሜሪ እንጀምር። ሜሪ እንኳን አደረሰሽ። በቅድሚያ እንኳን አብሮ አደረሰን። እንኳን አደረሳችሁ። ለአድማጭ ተመልካቾቻችን ፊት ለፊት እያየሻቸው እንኳን አደረሳችሁ በይና እንጀምር እስኪ። እሺ ውድ አድማጮቻችን እንዲሁም ተመልካቾቻችን ለ10ኛ ዓመታችን እንኳን አደረሳችሁ፣ እንኳን አደረሰን። ናይስ ማሂ። ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቻችን ሰብስክራይብ፣ ሼር በማድረግ ጀምሩ እያልኩኝ እንኳን ለ10ኛ ዓመት በዓላችን በሰላም አደረሳችሁ። እንግዲህ በምታዩት መልኩ በቻል ነው ሞቅ ደመቅ ለማድረግ ሞክረናል። ዲኮር አልተቻልሽ። ስሙ ምንድነው? ምን ዲኮር? እንደዋዛ የተጀመሩ ዲኮሮች ትልቅ ደረጃ ደረሱት። ዘመኔ እንዴት ናችሁ? ሰላም ነው ወይ? እንኳን አደረሳችሁ፣ እንኳን አብሮ አደረሰን። የአቤት ሚዲያ ተከታታዮች እንዲሁም ቤተሰቦች የንቁ ሬዲዮ ፕሮግራም ስላለፉት 10 ዓመታት ማለት እንግዲህ አዲስ የዛን የወለዳችሁ ሰዎች ጎርምሷል ልጁ ማለት ነውና የሁሉ ዓመት ቆይተናል። እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን። በሰላም በመቆየታችን ራሱ የተወለደ ክፉና ደጉን ለይቷል እና ታዲያ አይ ንቁም እኮ ብዙ ክፉና ደግ ለይቷል። እውነት ነው ገብሬ። እሺ እንኳን አደረሳችሁ። በመጀመሪያ እናንተን ሁላችሁም ባልደረቦቻችንን እንግዲህ በጆርኒያችን ደግሞ የተለያዩ የሥራ ባልደረቦች ነበሩን። እነሱም በያሉበት እንኳን አደረሳችሁ ማለት እፈልጋለሁ። ከመጀመሪያው ጊዜ ጀምሮ በየመሃልም የተቀላቀሉን አድማጮቻችንንም ተመልካቾቻችንም እንዲሁ እንኳን አደረሳችሁ ማለት እፈልጋለሁ። ሁላችንም እንኳን አደረሰን። አሜን። እንግዲህ ክብራትና ክብራን አንድ ሬዲዮ ፕሮግራም አንድን ዓላማ ግቡ አድርጎ ሲነሳ ብዙ ጣውረዶች ይገጥሙታል የሚታወቅ ነው። በዚህ ሁሉ ጊዜ ግን ፊታቸውን ሳያጠቁሩ አብረውን የቆዩ ብዙ አዘጋጆች አሉ፣ የነበሩም አሉ። እንግዲህ እንደ ባስ ፌርማታ ነው ሂደቱን ማየው። አንድ ባስ ከመነሻው እስከ መድረሻው ድረስ ሲሄድ ሁሉም ሰው ከመነሻው እስከ መድረሻው አይሄድ። በመሃልም ይገባና የሚጨርስ አለ። ከመጀመሪያው እስከ መጨረሻው መሄድ አለ። ሌትሊ ገብቶ ቀድሞም ደግሞ ሊወጣ የሚችል ሰው ይኖራል። በተለያዩ ብቻ የህይወት ምዕራፎች አብሮን መቀጠል ያልቻሉ ግን ለዚህ ፕሮግራም መሳካት
ያላቸውን ሁሉ ሳይሰስቱ ሲሰጡ የነበሩ አሉ። ምስጋናችንን እንግዲህ በቅደም ተከተል እናደርግና የሁሉ ፈጣሪ የሁሉ አስገኚ ቸሩ መድኃኔዓለም ከእናቱ ከቅድስት ድንግል ማርያም ጋር የእውነት ሳይሰስት እንደውም አድልቶ እላለሁ ብዙ ጊዜ ፕሮግራማችንን ስንሰራ ከኛ ፕሮግራም ጋር የሚሰናሰኑ ነገሮች አገራዊ ኩነቶች ይከሰታሉ። በጣም የሚገርመኝ አስተማሪ ነገር የሆነ ማመላከት ነገር ከሰራም በኋላ ለውጥ በሚያመጣ መልክ የመንግስት አካላትም ሰምተው ሊሆን ይችላል ወይ ሹክ ብሏቸው ወይ ደግሞ እቅዳቸው ሆኖ የጠየቅናቸውን ጥያቄ ሲመልሱ ይታያል። እንግዲህ ወፏ ሹክ ብላቸው እንደዛ ሊሆን ይችላል። ብቻ ፈጣሪ ከኛ ዝግጅት ጋር ይሰራል እንላለን ሁል ጊዜና እንግዲህ ከሁሉ ነገር አስቀድመን ፈጣሪያችን የተመሰገነ ይሁን። ከዛ በኋላ እንግዲህ እናቴ ወይዘሮ ምትኬ ይብሳ ሁሌም ባነሳ ባወድስ ማይበቃኝ እንደው ለታይታ እንዳይሆን ተሰምቶ እንዲያልፍ ብቻ ማንጠብቀው ነገር መመስገን ያለብሽ ለኔ ደግሞ ያንቺ የእምነት ውጤት ነኝ እላለሁ ሁሌም። እንግዲህ የሚያውቁ ያውቁታል። እናቶች አባቶች ልጆቻቸው ላይ በብዙ ዋጋ መክፈል እምነታቸውን ያሳደሩና ትናንታቸውን ለኛ አሳልፈው ይሰጣሉ። ዛሬ ደግሞ እነሱ በከፈሉልን ዋጋ እኛ እንቀጥላለንና የእውነት ስለ እውነት ያለማጋነን እናቴ ወይዘሮ ምትኬ ይብሳ ከፍ በይልኝ፣ ዘመንሽ የተባረከ ይሁን። እንደው እኔም አንቺን ማስደስትበት ዘመን እንዲኖረኝ ፈጣሪን ለምናለሁኝ፣ አመሰግንሻለሁ። ከዛ በማስቀጠል ባለቤቴ ወይዘሮ ዮዲት ገብረስላሴ አንቺም እንግዲህ ጎን ለጎን ወይ ከጠንካራ ሰው ጀርባ እኔ ጠንካራ ነኝ እያልኩ አይደለም፣ ከጠንካራ ሰው ጀርባ ጠንካራ ሴት አለች ይባላል። ግን ጎን ለጎን በጣም በአጋዥነት በተባባሪነት ህልሜን በመረዳት ህልሜን ህልሟ በማድረግ የሷንም ሐሳቦች ሐሳቤ በማድረግ እስካሁኗ ጊዜ ድረስ እገዛዋ ትግስቷ አልተለየንም። በእያንዳንዱ ሂደት በጣም አብራ ስለምታግዝ ተፍተፍ ስለምትል ለሷ ምስጋና ይሁንልኝ። ልጆቼ አሉኝ ልጆች፣ ለልጆቼ በሙሉ እንግዲህ ምስጋና ይድረሳችሁ። ይወዱታል፣ ስራዬን ያከብራሉ። ለሱም እንግዲህ ምስጋና ይገባቸዋል። ምስጋና ማቅረብ እወዳለሁ። እንግዲህ ሬዲዮ ፕሮግራሙ ላይ ስናነሳ በፍጹም በዚህ በተቸኮለ ዘመን ገቢን ከሰው ዋጋ አንጻር ማወዳደር እጅጉኑ በተለመደበት ጊዜ ይህን ያህል አጋር ድርጅት የላችሁም፣ ስለዚህ ይቅርታ አቁሙ ሳይለን ፕሮግራሞቻችንን በማድመጥ ሐሳብ በመስጠት በመሳተፍም እገዛ እያደረገልን ያለው አባታችን ወንድማችን ሁሉ ነገር አለቃችንም መሰለ መንግስቱ መሴ ከነመላ ቤተሰቦች ስለ እውነት ነፍስያችን ትደሰታለች ስናመሰግን። ሰው ከሚያውቀውም ስላንተ ያለው አመለካከት ሁሉም ማለት ባንችል እንኳን በጣም በአብዛኛው መልካም ልብ እንደተሰጠ ያስባል ሰው። እኔ ግን ለዛ ምስክር ሆኜ መቆም የምችል አንድ ልጅህ ነኝ። እንግዲህ ሁሉም እዚህ የምታያቸው በሙሉ ላንተ ያላቸውን ክብር፣ ምስጋና፣ ፍቅርም ለመግለጽ ይወዳሉ። እናመሰግናለን። ስለዚህ በዚህ መሰረት 10 ዓመት ሙሉ አሁን ዛሬ ስፖንሰር አላቸው ነገ የላቸውም ሳይል ፊቱ ሳይጠቁር ልጄ እንዳለ እዚህ ድረስ አድርሶናል። አብረን ያለነው የነገው ደግሞ ከዛሬው የተሻለ ነው። ሁሌም የተሻለ ቀን አለ። ንቁ ሬዲዮ ፕሮግራማችን አድጋ ተመንድጋ ይሄንን አቤት ሚዲያን እንደፈጠረች ሁሉ ከዚህም በላይ ሬዲዮ ቀን ተጨምሮ ሰዓት ተጨምሮ ብዙ ስራዎችን የምንሰራበት እንዲሆን መልካም ምኞታችንን እንገልጻለን። ምስጋና ይድረስ በያለህበት። ይሄን ለመግለጽ ወስዳለው። ስታፉ ጠቅላላ ሬዲዮ ጣቢያ ላይ አንድ ሰው አይነድም፣ አንድ ሰው አይፈርድም። ጠቅላላ ስታፉን በሱ አምሳያ በሱ ቅርጽ በሱ ጸባይ ነው የፈጠራቸውና ከቴክኒሻን ከሴክሬታሪ ማርኬቲንግ ክፍል ትራንስፖርት አገልግሎት የሚሰጡ ምኑ ተጠቅሶ ምኑ ይጣላል። ሁሉም ከጥበቃ ጀምሮ ለኛ ከፍ ያለ እገዛ ትብብር ሲያደርጉ ስለቆዩ ምስጋናቸውን ይውሰዱ። እናመሰግናለን። ገብሬ መጀመሪያ እስኪ የምታመሰግነው አካል ካለ እንስማ። ከዛ ዘመን እንዲያልን
ክሮስ ይሆናል። እሺ አመሰግናለሁ። በመጀመሪያ እግዚአብሔር ይመስገን በእነዚህ 10 ዓመታት ውስጥ በጣም ብዙ ሰዎች የነበሩ አሁን የሌሉ ሰዎች አሉና በእድሜ በጤና ጠብቆ እስከዛሬ ስላደረሰን እግዚአብሔር ይመስገን። እንግዲህ ከሚዲያ ስራችን ጋር በተገናኘ በመጀመሪያ ሳሚን ማመስገን እፈልጋለሁ። በዚህ ጆርኒ ሁላችንም እድሉ እንድናገኝ የመጀመሪያው ጋባዥ ሳሚ ነውና ታለንታችንን ፍላጎታችንን በማየት ነው ኢንቫይት እያደረገን ጆይን አድርገን እንግዲህ ሁሉ ዘመን አብረን የተጓዝ ነው። ስለዚህ ሳሚን ቴንኪው ማለት እፈልጋለሁ። መሴንም እንደዛው ሳሚ በደንብ ገልጸዋል። ስለመሴ ብዙም የለኝም ግን አመስጋኝ ነኝ፣ በጣም አመስጋኝ ነኝ መሴን መሰለ መንግስቱን። እንግዲህ በእነዚህ ዓመታት ሁሉ በስራችን እንግዲህ አይዟችሁ በርቱ እያሉ አስተያየት እየሰጡን የሚታረመውንም የሚገነባውንም እየነገሩን እንግዲህ የቆዩ አድማጮች አሉን፣ በጣም ታማኝ አድማጮች አሉን። እነሱን በያሉበት ማመስገን እፈልጋለሁ። ስም ለመጥራት ጊዜው ባይበቃም ግን በዚህ ጆርኒ ከኛ ጋር እንግዲህ በአድማጭነት ብቻ ሳይሆን በተሳትፎ ጭምር ወይም በሚባል ደረጃ እየደገፉን አብሮን የቆዩ አድማጮች አሉ፣ ስፖንሰሮችም ነበሩን እና ሁሉንም በዚህ ዘመን ሁሉ ከጎናችን የነበሩትን ጠቅላላ ማመስገን እፈልጋለሁ። ታንኪዩ። አንተና ስላመሰግን አዘጋጆች ላይ በዋናነት በጣም በትኩረት መነሳት ስላለበት ነው ይህን ነገር የምመልሰው ከዛኛው ጋር አብሮ ስለሚተሳሰር። ይህ ዝግጅት ከጅማሬው ጀምሮ 5-6 አዘጋጆች ናቸው የነበሩት መጀመሪያ ሲነሳ። አሁን ደግሞ ይኸው 5 አለ። በመሃል ግን ወጣ ገባ ያሉ አሉ። እኛም በምናውቀው ደግሞ አይ ግድ የለም እኛ ጋር ከምትመጣ አሁን ባለበት ስራ ብትቆይ ብትሆን ይሻላል ደግሞ ብለን ቴዎድሮስ አስራት እንደሚታወቀው አብሮን የለም፣ አሁን ሬዲዮ እየሰራ አይደለም። ግን በማንኛውም ፕሮግራሞቻችን ውስጥ አብሮ ያለ በሀሳብ የሚያግዘን እንደዚህ ነው እና እኔ በዋናነት ስለ አዘጋጆች እዚህ ንቁ ሬዲዮ ፕሮግራም ላይ ስላሉ አዘጋጆች አሁን ደግሞ በአቤት ሚዲያም ስላሉ አዘጋጆች በዋነኝነት ለሁሉም ሰው አንድ መመስከር የምፈልገው ነገር ሰው ገንዘብ ሊያገኝ ይችላል ወይ ሊያጣ ይችላል። ይሄ የህይወት ምዕራፍ ነው። ነገር ግን ግድ የለም እኛ ህልማችን ይሻለናል። ጊዜያችንን ገንዘባችንን አስቤል ነዳጅም ጨምሮ እያቃጠልን ህልማችንን እንኖራለን። እንግዲህ አንዳንዴ ገንዘብም ከፍላችሁ ወይም ተከፍሏችሁ ደስታችሁን የማታገኙበት የሥራ ዘርፍ አለ። ይሄ ግን እንኳን ሊከፈል ቀርቶ የሚወጣበት ነው። ሁሉም አሁን ሜሪ ነች መጨረሻ አካባቢ የተቀላቀለች ሜሪ ናት። ከዛ ደግሞ ማይ ዘመን ገብሬ ከኛ እንግዲህ በሲኒየሪቲ እንደዚህ ስንመጣ እንደዚህ ነው። ግን ሁሉም ሲገባ ይሁን ኢንጀክሽን ያለ ነው የሚመስል የእውነት የፍቅር ኢንጀክሽን። እኔ ለማንም ምንም አድርጌ ያላቀ ስለ እውነት ድርጅቱ አምቢሽን አለው፣ ከፍ ያለ ራዕይ አለው። ለዛ ነው የሚሰራው። ያንን ራዕይ አምቢሽን ግን ተከትሎ አብሮ መስራት የእውነት ትልቅ መሰጠት ነው። ለዚህ ሁላችሁ ነው አዘጋጆችን የሌላችሁትም ቴዎድሮስ አስራት በልዩነት ስምህን መጥራት ስለምፈልግ ነው። ሁላችሁንም የእውነት በታላቅ ሁኔታ ላመሰግን ወዳለው ምስጋናችሁ ወሰዱ። የእውነት ይገባቸዋልና እያንዳንዱ ውጣ ውረድ ዛሬ ላይ ያለንበትን ነገር የምናይ አይመስለንም ነበር፣ የሚያሳይ አይመስልም ነበርና ግን ያው ይቻላል። የእምነት ውጤቶች ነን ሁላችንም። ባመንበት ልክ ደግሞ ሊሰጥ ሊያደርግ ደግሞ የታመነ ታላቅ ፈጣሪ ያለን ሁላችንም እና የሆነች ዝቅታ ብትኖር መከፋቶች ቢኖሩ ምን ቢኖሩ አትዘኑ፣ አትከፉ፣ የሆነ ጊዜ አትወሰዱ አይባልም። ሰው ግን ያንን ካሳለፈ በኋላ አፈሩን አራግፎ ልብሱን አስተካክሎ መሮጥ መነሳት ነው ያለበትና ለዚህ ማሳያ ይመስለኛል ንቁ እነሆ 10ኛ ዓመታችንን ደፈንን ስል የእውነት በታላቅ ደስታ ነው። ሁላችሁም የኛ ደስታ እንዲጋባባችሁ እንፈልጋለን። እንግዲህ ሰብስክራይብ ይደረግ አቤት ሚዲያ። የመጀመሪያ እንግዲህ በአቤት ሪያክት ተጀምሯል። የራሱ አሁን እንግዲህ መረጃም ለመስጠት ትንሽ ስለሚከብድ ብዙ ያዝናቸው ፕሮግራሞች አሉ በሾላ ድፍን፣ እነሱን ይዘን እንቀርባለን። አብራችሁን ቆዩ፣ ትደሰቱበታላችሁ፣ አንዳች ቁም ነገር ይኖራችኋል። ስለዚህ አብራችሁ እንድትሆኑ እንጠይቃለን። መልካም ጊዜ ይሁንላችሁ። ዘመኔ ያልን ማሂ ከዛ ሜሪ ጋር መጣል
እሺ ከትምህርት ቤት ነው የምንጀምረው። የተገናኘ ነው መጀመሪያ እና ያው ምስጋናውን በሂደት ላድርገው። የሳይኮሎጂ የተማርን እያለ ያው ሰቃይ ተማሪ ስለነበርኩ ትላለህ። ደግሞ ተሰቃይ ወደ እኔ ብዙ ሰው ማስቸገር አልወድም ታውቃለህ። ይሄ ስሪ ምናምን ፎር ምናምን ምን ያደርጋል። ለማንኛውም የዛኔ በጣም ተማሪ ስለነበርኩ ነው እንትን የተመለመልኩት ትላለህ። ኧረ ኤሌክትሮኒክስም ይጎረጉራል፣ ስልኩን ይጎረጉራል ምናምን። ይሄ ሰው የሆነ ነገር ሌላ ነገር አላልክ። አይ በጥገናነት ላይ ወጣው ኤሌክትሮኒክስ ነው ተገለጃሽ እና ትምህርት ቤት ነው የተዋወቅነው። ለማንኛውም እና ሬዲዮ ፕሮግራም ለመጀመር እንዳሰቡ ፕሮፖዛሉንም ምናምን አይቼዋለሁ። ባይዘው ቴዲ ቀድሞ ፕሮፖዛል ነበር ታውቃለህ? አዎ አውቃለሁ። እና ፕሮፖዛልም ነበር ነፍሱን ይማር ባይዘው ብስራት ላይ ነብይ ነው እንደዚህ የሚል ፕሮግራም ላይ የሚሰራ የነበረ ነው። እንግዲህ ፈጣሪ የወደደውን አድርጓል። ነፍስ ይማር፣ ነፍስን በገነት ያስቀምጥልን። በኋላም ተግባብተ ነው ያው የኛ ጣቢያ አንድ ባልደረባም ስለሆነ ተባባሪ አዘጋጅ ስለሆነ ተዋውቀናልና ያ ነው። እኔና ቴዲ በዚህ አጋጣሚ የት እንደተገናኘን ልንገር። እንግዲህ እየተማርን ነው 6 ኪሎ ዩኒቨርሲቲ። እዚህ ዘነበ ወርቅ ያለው 96.1 ወይም ደግሞ ጠቅላላ ኢቲቪ ግቢው በፊት ነበር። እዛ ፍሪላንሰርነት ኢትዮጵያ ቴሌቪዥን ያወጣና እኔና ቴዲ ለምን እዛ አንገናኝ? ከክላስ ውጪ ማለት ነው። እኔ እንግዲህ 6 ኪሎ ዩኒቨርሲቲ 2004 ነው የገባ ነው እንደምታስታውሰው እና እዛ ስገባ ገና ይሄንን ላይሰንስ ለማውጣት ሳይኮሎጂ ወይም ሶሺዮሎጂ መማር አለብህ ስለተባልኩ ነው የመጣሁት። ስመጣ ምልመላ ላይ ነበር። ስለውነት ዘመንን ያየውበት ኳሊቲ ያለ አሁን ቅድም ያልኩት ምናምን አንዱ ሊሆን ይችላል ግን ጎርጓሪ ነው ያልከው። ያ እት ስልኩን በቃ አረፍታ ይሰጣል። የሚገርም ታርጎ አውቆት ከዚህ የሸጠውና ሌላ ይገዛል። ብቻ እስኪጨርስ ድረስ ወደ ከ8 አካባቢ ስልኮች ቀይሮ ሰው ላይ ግን ጥሩ ነኝ ባንዘ እንደሰ እሺ ሌላው ቴዲ ፕሬዘንቴሽን ታስታውሳለህ? ቴዲ እኮ ማስተማር ውስጡ ነው። እሺ ፕሬዘንቴሽን ድምጹ ምናምን ከዛ ተመልምሏል። ሶፎንያስ ዋሲሁን ደግሞ እንግዲህ ሌላ እኔ ወጣቶች መመራው ሌላ ላይፍ ነበረ። እዛ ላይ እንቅስቃሴውን አይ ነበር። በኋላ የኮካኮላ ሲኒየር ቻሌንጅ ምናምን በሚል የተሰጡ ውድድር ላይ መድረክ ይመራ ነበረ ከትግስት ጋር አብረው የፋኗ ትግስት። ከዛ አየሁት መለመልኩት። እሱ ሌላ ሳሚ ካሳ የሚባል ነበረ። ሳሚ ካሳ በጣም የሚገርማችሁ ቴዲንና እሱን ኢትዮጵያ ቴሌቪዥን እንትን ላይ ነው ያገኘዋቸው። ፍሪላንሰር ያ የቅድም ያልከው እዛ ኦን ዘ ስፖት ነው ያገኘዋቸውና ለብቻው ተለይቶ ቁጭ ብሏልና ዝም ብሎ ሳበኝ። የሆነ ሰው ዩኒክ ሲሆን ደስ ይላልና እጄ ምን ሆነ ነው ተነጠለ ምናምን ለፈተና የመጣው ስለው ፈታኝ ይመስላል ሁኔታው አኮሰታታሩ ምናምን ሊያየው ይችላል ይሄን ነገርና ጠየቅኩት። ስጠይቀው እንደዚህ ምናምን ያው ለውድድር መጥቼ ምናምን አለኝና ሲያወራኝ ድምፁ በጣም ያምራል፣ ቤዝ አለው ምናምን ያምራል። ሰርግ ላይ ትናንሽ ሰርጎች አሉ ማለት ይሄ ነው። ከዛ ሬዲዮ ሞክረሃል አልኩት። የእውነት ነው ሬዲዮ ሞክረሃል አልኩት ስለው አው ሞክሬያለሁ ዛሚ 96.3 ላይ ሄጄ ተጠባባቂ ብለውኝ ምናምን አለኝ። ምን አልኩት መሰለኝ ያኔ መጀመሪያ ዓመት ነው እኔ ሬዲዮ ፕሮግራም ልጀምር የራሴን ፕሮግራም ልጀምር ነው አሁን መማረው እና ልክ ስጀምር ከኔ ጋር አብረህ ትሰራለህ። እንግዲህ ከ3 ዓመት በፊት ነው የሆነው። ስለሆነ ታሪክ ስለሆነ እንናገረው እንደው ይውጣል ዛሬ እና 11ኛ ዓመት ላይ የምታወራው እንዳታጣ ነው ችግር የለም አለ ብዙ ነገር እና የሚገርም ህልም ነው በቃ ሁሉን ነገር እኔ እንዲህ ያስቀደመኝ ነው ማለት እንግዲህ ፈጣሪም ደግሞ ምስጋና ይግባውና ይፈጽምልናል። አሁን የደረስነው በህልም ነውና ከዛ አንዴ ስልኬ ይጠፋል። እኔ ስደውልለት ሴቭ ያደርጋል። ከዛ እኔ ይጠፋኛል ሲደውል ሴቭ። በኋላ ፊሊሞን ገጸ ባህሪን ተላብሶ መለከት ድራማ ላይ ስቴጅ ላይ አየሁት። ዋው እሱ ነው። ከዛ ደወልኩኝ። ስደውል ሰላም ምናምን አለኝ። ቁጥሬ ጠፍቶስ ነው እና ጀመርኩኝ አለኝ። ከዛ ና ቢሮ
አሁን ኦልሬዲ ትምህርት ጨርሻለሁ ፕሮሰስ ላይ ነኝ እናልኩት ጠራሁት መጣ ተቀላቀለ። ብርክታዊት ተክሉ የምትባላለች አሁን ኢቢኤስ ላይ ነው የምትሰራው በጣም ጎበዝ ክብራትና ክብራን እንግዲህ የኢትዮ ኤፍኤም ላይ መስራት ጀምራ ነበር አሁን ደግሞ ኢቢኤስ ነው ያለችው እሷ መጣት ሳሚ ያመጣት እንዲህ ያደረግን ብቻ ተፎርም ተደረገ እንግዲህ የቆየው ቆየ የቀጠለውም ቀጠለ ያልቀጠለውም እንዲህ ያለ እዚህ ላይ ደረስንና 6 ኪሎ ዩኒቨርሲቲ አማናችሁም አታውቁ እኔ ሁላችሁም ጋር መቀርብበት አቀራረብ ነበረኝ ያው ከሁሉም ጋር ግባባለው ምናምን እስከ ዳር ተድላ ተክሉ ለራስ ደግሞ ስሟ ጠፍቶበታል እኔማ አሳያት ይሄን ቪዲዮ አሳያት አሳልፈው እና እሷንም 6 ኪሎ ተፋብኩን ተክሉ ነው ወጥተው ባይ ዲፎልት እሷንም ብያታለሁ ተክሉ ሳይሆን ተክሌ ነው ግን ብዙ ሰው ይሳሳታል የሚለው ሲጠፋበት ብዙ ሰው ይሳሳታል አዎ ብለሽ አገዘች ያ በኋላ አይደለ ዛሬ የባልፋሶች እና እንደሱ ሆነ ከ6 ኪሎ ዩኒቨርሲቲ የመለመልኩትም የፈለኩትም ሰው ሶስቱን ነበር ዘመንን ቴዲንና እስከ ዳር ሶስቱንም አግኝቻለሁኝ ዘመኔ አሁንም አብረን አለ ከዚህም በኋላ ያስቀጥለን አብረን ቴዲ በተፈቀደለትና ባመነው ምክንያት አብሮን የለም ለጊዜው ግን ይመለሳል የትም አለ እስኪም አለች ባይዘው ሴቶች ሲሆኑ የወልዱ ምናምንና አይደል እንደ በፊት ማድረግ ትንሽ ሊከብድ ይችላል አይ ከባድ ነው ኃላፊነት ነው ብለን ነው ኃላፊነት ስላለ እንጂ አለች ኤኒ ታይም ነይ በተለይ በፋይናንስ ምናምን ታግዛለች የኛን ድርጅት በሳይኮሎጂም ይሄንንም ቢሮ ምናምን ተጠቀምበት ነበር ካውንስል ታረጋለች ምናምን ጎበዝ ናት እንግዲህ ይሄንን ይመስላል በነገራችን ላይ እና እንጫወተው ገጠመኞቻችንን በዛው እናንሳ ሜሪ እንዴት መጣሽ ነጥቄ ነው በቃ አፉ በል እንደገና አፉን አምስተኛ ማይክ አለን በነገራችን ላይ ሰዓት እንዳይወስድ ነው አጀስት እስኪደረግ እየተሻማን በዛም ይቀጥል እሺ አይ እኔ እንኳን ያልኩ የነበረው ተወቃቃችን ጊዜው ወደ ኋላ ይሄዳል ለማለት ነው የነበረው በደንብ ከኋላ ተስተን ተነተነው በደንብ እንጂ ያው እንደዛ ለማለት ነበር የፈለኩት የዛኔ ሐሳባቸውም ጥሩ ነበረ ገና ብስራት አልጀመረም ነበር ስራ ልክ ብስራት ሲጀምር ነው አይደል ፕሮፖዛልም ራሱ ያስገባችሁት የነበረው ትንሽ ሄደው ነው መጀመሪያ ላይ አረ እናንተ መጀመሪያ ያው እኔ ቴዲን ፕሮፖዛል አየሁት እኮ ገና ተማሪ እያለሁ ነው ብስራት አልጀመረም የዛኔ እኮ እንደዛ የኔም እኮ በጣም ቀድሟል ግን ያው ሲብላላ ቆይ ለማንኛውም ብቻ ይቀድም ነበርና ከዛ ያው ሐሳባቸው ጥሩ ነበር እኔ ዛኔ አንድ እንትን ምን አመለካከት ነበረኝ ሰው እንትን ሚዲያ ላይ ሲቀርብ ከቢያንስ የተሻለ ነገር ማቅረብ አቅም ሊኖረው ይገባል የሚል እንትን ጨዋነት ትህትና ትንሽም ደግሞ የተጋነነ ምክንያት ስላለ ምክንያቱም ሁላችንም አውቀናል ተሰርቶ ያለቀ ሰው ግን ዋናው ፍላጎት ብቻ አንድ ወዳጃችን እንደውም በዚህ አጋጣሚ እንዴት አሰብከው እኔ ሳላስበው ያለኝ ሰው አለ ጭራሽ ያው የእውነት ነው እንግዲህ በጂፒኤ ምናምን ነገሩ ለክቶት ሊሆን ይችላልና ትልቁ ነገር ምን መሰለህ ማሰብ ለሌሎች ደግሞ ምክንያት ነው ይሄን ለማለት እና ሲሉ አንድ የዛኔ በዛ ፍርሃት ምክንያት ወይም ደግሞ ምን እንበለው አሁንም ሞደስቲ እንዳልከው ትህትና እንበለው ነው በትህትና እንያዘው ግን ትህትና አይደለም በዛ ምክንያት እንትን አላልኩኝም የዛን ሰዓት ጆይን አላረኳቸው እንጂ ሲጀመርም ሶሻል ሚዲያ ማኔጅመንቱንም ላይ ምንም ላይ አብረን ነበር አልገባም ነበር ግን ሬዲዮ ላይ ማለት ነው ከዛ በኋላ ላይ ሳስበው ትላለህ ሳስበው ማለት ተምረህ የሆነ ነገር ማበርከት መቻል አለብህ ብዙ ነገር ላታረግ ትችላለህ ግን ተምረህ የሆነ ነገር ማድረግ መቻል አለብህ አወኩ ካልክ ያባወከው ቢያንስ አንብበህ እንኳን መቅረብ ትችላለህ ብዙ ነገር ላትቀይር ትችላለህ
ምናምን ግን ፍርሃት ትክክለኛ እንትን አይደለም ወይ ደግሞ ትክክለኛ ሜጀር አይደለም። ስለዚህ የሆነ ነገር ማበርከት የምትችል ከሆነ ቢያንስ ወይ አንብበህ ቀርበህም ሰዎችን ጥያቄ የሚፈጥር ነገር እንዲያስቡ የሚያደርግ ነገር ማቅረብ ትችላለህ። እስከዛም ለነገሩ ብዙ እየተማርን ቆይተናል። ከዛ ጊዜ በኋላም ግን ቢሆንም ለምን አላረገውም? ቢያንስ የተሻለ ነገር ባታቀርብ እንኳን የሚያውቁትን ነገር ሰዎች ስለምን አታስታውሳቸው በሚል ጥሩ ሀሳብ ሲመጣልኝ ነው የተቀላቀልኩት እንጂ እውነት ነው አስቸግሩኛል በጣም ዘመን ረብስ 1 ዓመት ነው ያስቸገረኝ የምር 1 ዓመት ግን በኋላ ጠባለች አየህ በጣም ታሽቶ ስለገባ ቆይቷል ነው ይቆያል። አይ ያው እንትን መጀመሩንም እኮ እንዳልኩህ እንትን አይደለም መግደርደርም አይደለም ሌላ ምክንያት የሌላ ስለሆነ ነው እንጂ ሳይመች ቀርቶ አይደለም። ሌላ አባይ ሬዲዮ ፕሮግራም ላይ ማህሌት የምትባል ጋዜጠኛ ነበረችና ከሷ ጋር እንሰራ ነበር የሳይኮሎጂ ፕሮግራም። የለችም አሁን አይ እኛ አውቃለሁ እኮ ነግረኝ ሌላ ሀገር ነች ያለችው ግን ከሷ ጋር እንሰራ ነበር። ርዕስ ይዘን ሄደን ያው ውይይት ነገር ሆኖ ውይይት ሳይሆን ጥያቄና መልስ ነበር እንደዚህ አይነት ነገር ሆኖ እንሰራም ነበርና ከዚህ በፊት ከንቁ ሚዲያም በፊት ኤክስፒሪየንስ ነበር። የትኛው ሞመንት ላይ ነው የወሰንከው? አይ ሊሆን ነገር ማቅረብ ይችላል እንድትል ያደረገ ሞመንት ታስታውሳለህ? ማለት መጀመሪያ ትትናው ነበረ እኔ ምን ዴሊቨር አደርጋለሁ ለዛ ዝግጁ አይደለም የሚል እንትን ነበረ። የተሻለ ብዙ ማወቅ ያስፈልገው ማለት ስንት የተማሩ ሰዎች እያሉ ሳይኮሎጂውን ያስተማሩ 20 ዓመት 30 ዓመት ያስተማሩ ሰዎች አሉ ሚዲያ ላይ የሉም። እኛ ተነስተን እንዴት እናደርጋለን የሚል አይነት ሀሳብ ነው የነበረው። አሁን እሱን ሞመንት እንዴት ሞመንቱ ታሳሳታለህ? ብዙ ፕሮግራሞች ሰማሁኝ እውነት ለመናገር በስነ ልቦና ላይ ብዙ ፕሮግራሞች ሰማለና የሚያበሳጩ ነገሮች ነው የምትሰማው። ለምሳሌ አንዳንድ ሚዲያዎች ነግሬህ ነበር ከዚህ በፊት አንዳንድ ሚዲያዎች ላይ ልክ እንትን እንደዚህ ብላ እንደዚህ ሆኜ ምናምን እንደዚህ አጋጥሞኝ ምናምን ብላ ሴት ያስታለቅስ እሺ እዚህ ጋር ማስታወቂያ እናስገባለን ምናምን ይላሉ ማለት ነው መሀል ላይ። እና በጣም ይደብራል ማለት የሳይኮሎጂ ያው እንትን ማለት ነው በቃ መርደር ነው ይሄ በቃ ትልቅ ወንጀል ነው በስነ ልቦና ካየው ማለት እንደዚህ የሚጫወቱበት ከሆነ እኔ አፖዝ አድርገህ እኔ ስሜት ላይ በቃ ሂዩማኒቲ ራሱ ይጎላል አይደል? እንደዚህ ማለት እነዚህ ሰዎች የስነ ልቦና ፕሮግራም ብለው የሚሰሩ ከሆነ ኤግዛክትሊ ተቃራኒ ነው ግን እያደረጉ ያሉት። ግን የስነ ልቦና ፕሮግራም አለ እንደዚህ በዚህ ደረጃ ከሚያበላሹት እኔ ገብቼ ትንሽ እንኳን ባስተካክል ያቀምን ማድረግ ይችላል። የዚህን ያክል አላከፋውም ቢከፋ የዚህን ያክል አይከፋም እኔ ብሳሳት ነው የምልህ። እና ማድረግ እየቻልክ አንብበህ መቅረብ እየቻልክ እንትን አይደለም የድፍረት ሳይሆን ስታደምጥ አንተ ካሰብከው ስታንዳርድ የበለጠ በጣም ወርዶ ስላየው ወረደ ሌላ ቦታ አለማ የሆነ ነገር ማድረግ አለብኝ። ምንም የማያውቁ ሰዎች ለምሳሌ ስለ አስትሮሎጂ የሚያወራ ሰው ወይ ደግሞ ይሄ ኮከብ ጥናት ምናምን ብሎ የሳይኮሎጂ ምናምን ብሎ ሲያወራ ስትሰማ ማለት እኔ በገባ ምንም የገባ ጭራሽ በሳይኮሎጂ የማይመደቡ ነገሮችን ሰዎች እያወሩ ሳይኮሎጂ ነው የምናቀርበው የሚሉ ከሆነ እኔ በገባ ምንም ሊከፋ አይችልም። ማለት ቢያንስ ከነዚህ ማሻአላ ብሎ ቢያንስ ይሄን የፈለኩት በቃ ቀጥልሽ ቢያንስ ሳይኮሎጂ እንኳን ማቅረብ አያቀተኝም የሚል ገፋፋና ግን ቀለበት ውስጥ አስገብቶ የምትፈልገውን ተናግረለታል ሲያየው አይ ከነዚህም አልብስም ብለህ ነገር ማለት አለብህ ታሻሽላለህ እንጂ አታከፋውም። ከዚህ ሊከፋ አይችልም። ልትሳሳት እኮ እችላለሁ በማቀርባቸው ነገሮች ግን የዚህን ያክል ግን ያንተ እንትን በጣም አደንቃለሁ። ነገራችን ላይ ያንተ አይነት ስሜት የተሰማቸው ሰዎች ወደ ሚዲያ ቢመጡ ደስ ይለኛል። ወደ ሚዲያ ወደ ፖለቲካው አንዳንድ ጊዜ ትልልቅ የሚባሉ ሰዎች ዝም ብለዋል። አሁን እንዳልከው ሊያወሩ የምትፈልጋቸው ደግሞ ስለዚህ ነገር ቢያወሩ በጣም ያወሩላቸው የምትላቸው ዝም ብለዋል። እነሱ ግን ሚዲያውን ሲሰሙት ወይ የሆነ ነገሮች ሲሰሙት እኮ አንተ ልክ እንደታዘብከው ይታዘባሉ። ዛውነ ተቃጠላለህ ቢገቡበት ግን ብዙ ነገር ማስተካከል ይችላል። እነሱ ዝም ስላሉ እኮ ማንም የተነሳ ግን የሚለየው ደግሞ እንደ እንትን ከበሮ ወይ እንደ አስተማሪ ነው ማለት ስትሰው የሆነ አስተማሪ ሲያስተምር ሳይ ይሄ እንደዚህ አይደለም ይሄ እንደዚህ አይደለም ትልና ወጣ አስተምር ስትባል ግን ከባድ ነው ለካ ስታየው። ይሄም ራሱ መጀመሪያ ላይቭ ላይ ስቀርብ ከሷ እንዳልኩ ከልጅቷ ጋር የምንሰራው ፕሮግራሞች የተቀዱ ናቸው። የሆነ ቦታ እንገናኛለን፣ ቁጭ እንላለን፣ የምትፈልገውን ትናገራለህ፣ የማይሆነውን አረቆይስ ገብርኤል ይበት እንትናለ ዝቃለ አሪፍ ነው ተነሳው ተቀጣኩ አቋረጠ። አሪፍ ነው። እሺ ምላሴ ላይ ቆመብኝ። አይዞኝ ከዛ ሪከርድ ነው ብቻ የተቀረጸ ነው ላይቭ እና እንትን ይደረጋል። ጎበዝ ነች፣ ጥሩ ቆረጣ ጎበዝ ነች ማለት ደና አርጋ ቆረጥ ታረገውና ቆንጆ የተጨመቀ ፕሮግራም ይቀራል። ላይቭ ሲሆን ግን አንደበትህ ጥሩ ካልሆነ ማለት የተገታህ ካልሆንክ
ልዘባረቅ ትችላለህ ነው። አንዳንድ ጊዜ ሰው ሲሳሳት እንዴት ነው የሚባለው የሚለውንም የምታውቀው ላይፍ ከገባ በኋላ ነው። ሳትገባ ልታውቋቸው የማይሆን ነገር ሰው ሲያወራ አወራር ደህና አወራር አይነት አለው። ብቻ የላይቭ የሚዲያ እንትን አንደበት ኢንቲኬት ስርዓት አለው እና እሱን የምትለምደው ግን ላይቭ ስትገባ ነው። እና መጀመሪያ አካባቢ ድምጼ ራሱ በጣም እየሳሳ ነበር መጀመሪያ እንደዚህ ዳሉ አሪፍ እና ያው ቀስ ብለህ ስትለምደው ማለት ደፈር የምትለው ስለምታውቅ ሆኖ ሳይሆን የምታውቀውን ግን መናገር ስላለብን በበቂ ሁኔታ መንገር መቻል አለብን። የተለየ ላታውቅ ትችላለህ፣ ግን የምታውቃትን ግን ያ ግን በመጀመሪያቸው ጊዜያት የሚቀር ነገር ትንሽ በትንሽ ሳምንት ውስጥ ይስተካከላል። ግን መጀመሪያ ያው ሚዲያ ነው የሆነ ዝም ብለህ ዘለህ ምናምን የምትገባበት ወዲያው አይደለም ለካ ምናምን ብለህ ነበር ማለት ትንሽ ጊዜ አከበሩ ሲያዩት ያምር ሲይዙት ያደናገር እንዲሉ አይነት ማለት ነው። እንደዛ ብለህ ገባህ እንግዲህ ወደ ንቁ ማለት ወደ ንቁ ገባው። ያው ከጥሩነቱ የምንተዋወቅ ሰዎች ስለሆነ ብዙ አስቸጋሪ አልነበረም። ሶሻል ሚዲያ ላይም ራሱ እንትን እንል ነበረ፣ ፖስት እናደርግ ነበረ። በሳምንት ውስጥ መወያያ ርዕስ የሆኑ ነጥቦች እያነሳን ጽሁፍ እንጽፍ ነበር። እንደዛ እሱ ጊዜ በጣም የሚገርም ጊዜ በሞራል ጥሩ ሄደንበት ነበር። በሳምንት ውስጥ ቀኖች ከፋፍለን ቢያንስ 2 ጊዜ ወይ 3 ጊዜ የተለያዩ ነገሮች እናደርጋለን። ወይ ቪዲዮ መርጠን ፖስት እናደርግበታለን ከሆነ ሀሳብ ጋር አንድ ላይ ጽሁፍ፣ ወይ ደግሞ ርዕስ አንስተን የርዕስ ጽሁፍ ጽፍ ነበር። ባይዘው እንትን ጽሁፍም ጽፍ ነበረ፣ ፖስት አደረግ ነበረ። በእኔ ሳይሆን ዘ ሳይኮሎጂስት የሚባል ፔጅ ነበረ። እዛ ላይ ደግሞ እኛ ጆይን ያደረግነው 6 ኪሎ እየተማረ ነበረ። ያስተማረ እዛም ፔጅ ላይ ጽፍ ነበረ። ድሮ አርታኢ ሳይሆን ከያቢ ነው ምንድን ነው ይባላል። ተመካከር ነበር እባክህ። ተመራግጫለሁ። ሌላም ስንት ስራ ሰርቷል። አሁን ቀንጨብ እያደረገ ነው። እና እዛም ላይ የሳይኮሎጂ ሀሳቦችን ለመጻፍ ሞክር ነበረ የኛን ፔጅ ላይ መጻፍ ከመጀመሪ በፊት ማለት ነው። እና ርዕስ እያነሳን እንጽፍ ነበር ነው ባጭሩ። የሳይኮሎጂ ጉዳዮችን አጭርም ቢሆን ዝም ብሎ በአማርኛም በእንግሊዝኛም ምናምን እያደረግን እንጽፍ ነበር። ብቻ ሀሳቡ ምንድነው እንዴት ነው ዝም ብለህ የሆነ ቀን ተነስተህ የምትሰራው ነገር ሳይሆን ስንሰራው ቆይተን ወይ ደግሞ ተግባብተህ ተውውቃችን ምናምን አሁን ብዙ አላስቸገረንም። የሆኑ አዲስ ሰዎች ፊት አይደለም የምትገባው፣ ጓደኞች ናቸው፣ ትምህርት ላይ አብረህ ስትማር የቆየህ ናቸው። አዲስ ነገር አለ የምታወራው፣ የምታውቀውን ወይ ደግሞ ቢያንስ እንትን ኢንክላይንድ ነህ ብታነበው የምታውቀውን ነገር ቅርብ የሆነ ነገር ነው። በፕራክቲስ ስናደርግ በበጎ አድራጎት ስራዎች እንሄድ ነበረ። ዝም ብለን ከዚህ ከፕሮግራሙ ውጪም ሌሎች ቦታዎች እንሄድ ነበረ። እንደ ጌርጌሴኖን፣ መቄዶንያ ምናምን ሄደን ዝም ብለን በፈቃዳችን የምናደርጋቸው ነገሮች በዛ እንተዋወቃለን፣ ሌላ ቦታ ማለት ነው። ስለዚህ ብዙ አልቸገረንም እርስ በርስም ለመተዋወቅ ለማውራትም ለመነጋገርም። እሱ ፓርት አይደለም የሚከብደው የነበረው ማለት ነው። ግን ያ ሚዲያ ስትለቅ እንትን ላይ መናገር መልመዱ ምናምን ብቻ ካልሆነ በስተቀር ሌላው ቦታ አስቸጋሪ አልነበረም። በጠቅላላው ግን ምን አመስገን ከተባለ ወደ ምስጋና ሲመጣ ያው ሁሉን ነገር እንዲሆን ላገዙ፣ ለተባበሩን፣ ለረዱን ኮንትሪቢዩት ላደረጉ ቅድም ፊታቸው አይጠቁርም ምናምን ያለው አንዳንዶቹ አክቹአሊ ሰዎቹ ጥቁር ናቸውና ፊታቸውን ያጥቁሩ አያውቅም። ስም አልጠራውም። ስለዚህ ምን ይባላል ዘመነ። ለማንኛውም ግን ያው ለተባበሩን ሁሉ አመሰግናለሁኝ። እንትን እንደ የቤተሰብነት ፍላጎት እንዲኖር አንዳንድ ነገሮች ላይ ስንከራከር ባይዘው እንትን አይደለም እንትና ነገ ይታዘበኛል አይነት ንግግር አለ የምንነጋገረው። ለምሳሌ ውይይት እናደርጋለን ከፕሮግራም በኋላ የምንነጋገረው ግን በቃ ሙሉ የልባችን ላይ ያለውን ነገር ነው የምንነጋገረው፣ እስከ ጥግ ማለት ነው የምንነጋገረው። ግን ነገ ስለማትገናኝ ምናምን ሳይሆን አሁን መስሪያ ቤት ቢሆን እንደዛ ላላወራ ይችላል። ምክንያቱም ሪዘርቭድ ትሆናለህ። ለምን እንደዛ እናገራለሁ ማለት ቀጥሎ ነገ ሰዎቹን ታገኛቸው ይል። እዚህ ግን እንደዛ አይደለም ማለት የራስህ ነገር ሲሆን በራስህ ላይ ነፃነት ስላለ በቃ በደንብ ተነጋግረን የሚስተካከል ነገር ለማስተካከል ምናምን የምንነጋገረው እዛ አይነት መተማመን ላይ የደረስንበት ምክንያት ጥሩ የሆነ አቅርቦት መቀራረብ ስላለ ነውና እንደዚህ ላደረጉ ሁሉ በስቴፕ ውስጥ ለነበሩ ሁሉ አመሰግናለሁ። ሁሉንም እንግዲህ የማላውቀው ማለት ነው አብዛኞቹን አውቃቸዋለሁና ሁሉም ለተባበሩን ሰዎች ሁሉ አመሰግናለሁ። እየሰሙ አስተያየት ለሚሰጡን ለሚከታተሉን ሰዎች ሁሉ አመሰግናለሁ። እንድንበረታ ላደረጉን አሁን ይሄን ሶሻል ሚዲያ እንድንጀምርም ከጀመርም በኋላ ይሄ ሶሻል ሚዲያ ቪዲዮ ፖስት ማድረግ እንኳን ከጀመርም በኋላ በየቀኑ የሚከታተሉ አሁንም ኮመንት የሚሰጡን ሰዎች አሉ። ይሄ እንትን ብታረጉት እንደዚህ ቢሆን ምናምን የሚሉ ሰዎች አሉ።
እንድንበረታ ለሚያግዙን ሁሉ እናመሰግናለን ለማለት ነው። በተለይ ከዚህ ከዩቲዩብ ጋር ተያይዞ ደግሞ የእውነት ሳናነሳ ማናልፈው እጅግ በጣም የምንወደው ታዛዥ በስራውም ደግሞ ምስጉን የሆነ ያሬድ አሰፋ ምስጋናህን ውሰድ። የእውነት ብዙ ነገሮችን ደከመኝ ሰለቸኝ አይልም፣ ታዛዥ ነው እና እናመሰግናለን ያሬድ ባለህበት። ሌላ ወደዚህ ሰፈር እንምጣና ገብሬ መለስ ብዬ ወደ አንተ እንዴት ነበር ወደ ንቁ የመጣ መጀመሪያ? ማቋለው አንተም ታቋለህ፣ እስከዛሬ አንስቶት አያውቅም። ማሂ ምላሷን አወጣች። ኧረ እያወራሽ አንቺ በውስጥሽ እኮ እሺ ሳም እመጣለሁ። በስራ ቦታ ነው የተገናኘ ነው መጀመሪያ ጊዜ። ፍላጎት አንድ ልጅ ነበረች እኔን የምታገኝ በትምህርት ማለት ነው። ማስተርስ ትዝታ ትባላለች። ትዝታ ትባላለች እና ያው ስለምንተዋወቅ ሚዲያ ላይ ለመስራት ያለኝን ፍላጎት ታውቅ ነበርና በስራ አጋጣሚ ደግሞ ከሱ ጋር ይገናኛሉ። ከዛ እንዲህ አይነት ልጅ አለ ምናምን ብላ እሷ ትነግረዋለች ማለት ነው። በሪኮመንዴሽን ነው በሪኮመንዴሽን መጣ ተገናኘን። ከዛ በኋላ ያው በጓደኝነት ቀጠል። በመሀል ደግሞ ጆይን አደረኩኝ። ትምህርትም ስለነበር ያኔ የሚመች ሲቹዌሽን አልነበረም። ትምህርት ስጨርስ ንቁን ጆይን አድርጌ እንግዲህ ያለው እስካሁን 8 ዓመት ኦልሞስት 8 ዓመት 2009 ነው። 8 ዓመት ከ8 ወደ 9 ሄደ ነው። ወደ 9 ሄደ ነው። እስከ እሱም ጋር የሆነው ነገር የሚገርም ነው። አሁን እንዳለው ትዝታ ከሷ ጋር ደግሞ እንዲሁ በሚገርም አጋጣሚ ነው የተገናኘነው። የሚገርም ተገናኘን። ያው እንዲህ ህልምህን ምናምን እንዲህ ታወራለህ። ላይክ ማይንድ ስትሆን ጎበዝ ልጅ ናት። እሷም በቃ ብሩህ አይምሮ የተሰጣት ልጅ ናትና እንዲህ ስናወራ ኧረ አንድ ልጅ ማወቅ አለብህ ማግኘት አለብህ ስልኩ ይኑርህ ምናምን አለችኝ። ከዛ ነገረችው፣ ስልክ ተለዋወጥ ምናምን ነገረችው። ላይክ ማይንድድ የሆነ ተመሳሳይ ሐሳብ ያለው ሰው በሚል እኔ እዚህ ጋር ለሁላችንም ትምህርት እንዲሆን ሰው የሆነውን መሆኑ የሆነ ሰው ይፈልጋል። ሰው እንዲፈልጋ አይደለም የሆን ከሆነ የምትሆነው፣ ግን ያንተን ማንነት ደግሞ ሰዎች አድነው የሚፈልጉ ይኖራሉ። እና ተገናኘን። ቢሮ እዚሁ 4 ኪሎ ግንፍሌ ነው ያለው ቢሮአችን። ተገናኘን፣ መጣ ምናምን ሳወራው ምኑ በጣም ፖዚቲቭ ነው። ብዙ ነገር መጀመሪያ ትንሿን ማስታወሻ አስታውሳታለሁ ይዛት የመጣት እና ይሄ ሐሳባቸውን በስዕል ምናምን የሚገልጹ ሰዎች ምናምን ይስቡኛል። የሆነ ነገር እየተወራ በጎን የሆነ ነገር እየሰሩ ግን ያው ዲፕ የሆነ እንትን ኖሯቸው ሊስኒንግ ኖሮ ግን ደግሞ የሚስሉ ምናምን ሰዎችና እንደ አይነት ሰው ነው በቃ የምፈልገው የነበረው ነው ያልኩትና በወቅቱ የቢዝነስ ማኔጅመንት መሰለኝ ማስተርስ ፕሮግራም እየሰራ ነበር። ስለዚህ ዝም አልኩት። ያው እንገናኛለን ይመጣል፣ እንደውም በቋሚነት አርብ ነው ምናምን በቃ ትመጣል፣ ቢሮ ይመጣል፣ እናወራለን፣ እንጫወታለን ምናምን በቃ ኪፒንግ ተች ያደረገን ቆየን። ልክ ማስተርሱ እንደጨረሰ ሲነግረን በቃ አሁን ንቁ እንድትቀላቀል እፈልጋለሁ አልኩት። ደስ እሱም ተቀበለ፣ እኔ ተቀበልኩኝ። እንግዲህ እዚህ ድረስ አለን ማለት ነው። እና እንደ አይነት ሰው ሲመለመልም በብዙ መልክ ነው የሚመለመለው። ወደ ማሂም ወደ ሜሪም እንመጣለን። ማሂ ስለሷም ኢንትሮዳክሽን ነገር ልስጥ። ከተገናኘን በኋላ ነው ያወቅኩት። በኋላ ፎቶውን ቪዲዮንም ምናምን ስታሳየኝ አልኩኝ ይህን ነው ማቃት ግን ብያለሁ ገና ስትመጣ። እና የፍጹም የሚያዘጋጀው የነበረው የማለዳ ኮከቦች ላይ እስከ 4ኛ ደረጃ መታ ነበር። እኔ ደግሞ ቲያትር እነዚህ ሞኖሎጎች ምናምን ግጥሞች ምናምን በጣም ይመቹኛል በጣም። እና እዛ ድረስ ደርሳ የነበረች ልጅ ናት። በቲያትሩ የትደርሳለች ስባል የነበረች ልጅ ናት በወቅቱ። እና በኋላ መልሰሽ ስታሳየኝ ነው የገባኝና ማቃት ልጅ ናት። አጋጣሚ ወደዚህ ሬዲዮ ፕሮግራም መጣች። ሌላውን ደግሞ እንቀጥል። ቲክቶክ ላይ በተለይ በደንብ ሰፊ ስራ ትሰራለች። ነው ማይሽ እንግዲህ ማህሌት ካሳ ይባላለሁ። በቲክቶክ ገጽ ደግሞ ማሂና ገጠመኞቿ ከ80,000 ፎሎወር በላይ አለ። ያው በቅርብ ነው
እንትን ያልኩት። ቀበሌ ነው የሚከተልሽ 80 ሺህ ብዙ ነው። የረጅም ጊዜ ቢሆነኝም የቲክቶክ አካውንቱን ከከፈትኩት ግን አጠቃቀሙን በደንብ አልቻልኩበትም ነበረ። አንቺም እንደዛ ታይልሽ? እኛ መንበር አልቻልኩበት እኛ እንጠቀመው ማለት ማለት ብከፍተውም ይሄ ቶሎ ተስፋ ቆርጣለሁ። የሆነ ቪዲዮ ለቀቄ ቫይራል ሳይወጣ ሲቀር ይሰለቸኝና ተወው ነበረ። ከዛ ግን ለካ ማውራት ትንሽ ያምርብኛል መሰለኝ። አይ በደምብ እውነት አንድ አጋጣሚ ካሳንቺስ አካባቢ መጀመሪያ ስቶሪ ገጠመኝና ቫይራል ይወጣል ብዬም አይደለም ዝም ብዬ ሳውራ ቫይራል ወጣ። ኦኬ ብዬ ሌሎቹን ፕራይቬት አደረኩና ስቶሪ ብቻ ማውራት ጀመርኩ። አይ ቶ ቆንጆ ምርጫ። እንደዛ ካደረኩ ራሱ አንድ 5 ወር ምናምን ቢሆን ይመስላል። በአጭር ጊዜ ውስጥ ነው በደንብ ነው የጠፋው። ባለፈው እንኳን ካሳየሽኝ እኮ 20 ሺህ ልዩነት አለ። ባለፈው ስታሳየኝ 60 ሺህ ነበር ያሳየች፣ ድጋሚ ሳይ 80 ይሄንን ሬዲዮ ፕሮግራም ስትቀላቀል 22 ነው 20 ቤት ነበረች። አልሞላሁም። አልሞላም 18 ጨምሬ ነው በደንብ ነው። አሁን ወደ 85 88 ገደማ አንዷ። ኧረ እውነት በጣም የምትጥር ጎበዝ ቀና ልብ ያላትና እኔ መመስከር የምችለው ሌላው ነገር በጣም ለስራ ደከመኝ ሰለቸኝ አትልም እና የለውጧም ምክንያት እሱ ይመስለኛል። አሪፍ ነው። እና ወደ አቤት ሚዲያ የተቀላቀልኩት በቃልዬ የገርጂዋ ጓደኛዬ በጣም ነው ወዳት። በቃ ይሄ አንዳንዴ በህይወቴ ውስጥ እግዚአብሔር ይመስገን እኔ ክፉ ሰው ገጥሞኝ አያውቅም። ግን አንዳንዴ ህይወት ውስጥ ህልምን እንድታሳካ ከቤተሰብ በላይ ባዳ ሲጥር ማየት በጣም ይገርመኛልና ቃልዬ እድሜ ዘመንሽ ይባረክ የኔ ቆንጆ። እሷ ነች እንዳጋጣሚ ከሳሚ ጋር በምን እንደተገናኙ እሱ ሊናገር ይችላል። ግን እሷ ናት ስለኔ ነግራው የጠራኝ አይደል? ያ በጣም እውነት ነው። ቃል ባለሽበት እሷም ያው ሬዲዮ የመስራት ነበር እሷም ፍላጎቷ የመጣችው። ግን ያው በውስጧ ደግሞ ውጪ የሚሄድ በጣም የጸና ፍላጎት ስለነበረ አሁንም ስሙን በማልጠቅሰው ሀገር ነው ያለችው፣ ከኢትዮጵያ ውጪ ነው ያለችው። ግን በቃ በጣም ጠንካራ ልጅ አስረክባን ሄደችው። እኔ ነኝ አስረክባን ሄደችው። ያ እኔ ነኝ ወይ? አይ ቃልዬ አዎ ነው የሚባለው። እንዴት ነው ነገር? ይሄን ይመስላል። በቃ እሺ ወደ ሜሪ እንምጣ። ሜሮን ተክሌ በትክክል ተክሉ ነበር። አመሰግናለሁ። እኔ ምን አስታውሳለሁ መሰላችሁ? አይ ቲንክ 9ኛ ክፍል እያለሁኝ ማብራት ጠፍቶ እኔና እናቴ ብቻ ነበርን ቤት የነበረውና ሬዲዮ ከፈትን። ያው እኛ ማብራት ሲጠፋ እንከፍታለን ሬዲዮ ማለት ነውና ምን ጣቢያ እንደሆነ አላስታውስም ማለት ይቅርታ። ግን የሆነች ሴት በጣም ፌመስ የሆነች ሴት ቀርባ እያወራች ነውና እንደሷ መሆን የምትፈልጉ ሰዎች ምን ከሷ ኤክስፒሪየንስ የምትወስዱት ነገር ካለ ደውሉ ይላል እና ስደውል ባንዴ ጠራና አላመንኩኝም። አየር ላይ ላይክ በጣም ገርሞኛል ለራሴና ያው የማሚ ስልክ በዛ ጊዜ በተን ነበር ነው። ደወልኩኝ ምናምን ቆይ አንዴ ጠብቂኝ ምናምን አለችኝ የስቱዲዮ ማለት ነው። ከዛ ቀጥታ አገናኘች። ምን ልበል ማለት ነው እኔ እንዳንቺ መሆን እፈልጋለሁ አልኳት። እንዳንቺ መሆን እፈልጋለሁ ምንድነው አላማሽ አለችኝ ማለት ነውና እኔ መጽሐፍ እፈልጋለሁ፣ ለሰዎች መድረስ እፈልጋለሁ፣ እንደዚህ መሆን እፈልጋለሁ፣ ገጠር ትምህርት ቤት መክፈት እፈልጋለሁ። ይሄ አላማዎቼን ነገርኳት። ከዛ ስነግራት ትችያለሽ አለች። ግን አንቺ እድል ወደ አንቺ አይመጣም፣ አንቺ ነሽ ወደሱ የምትሄጂው አለች። ከዛ ስለኝ ያ ነገር ስቲል በውስጥ ያለ ማለት ነው። ከዛ በቃ በርቺ ምናምን አለችኝ። እድሜን ጠየቀችኝ። በዛ ሰዓት እንዳልኳችሁ 9ኛ ክፍል ነኝ። ከዛ በጣም እኔም ደግሞ ፓሽን አለኝ። ሁለተኛ ደግሞ ባይዘው ራይ ያለው ሰው የሆነ ነገር ስለተሸከመ ኔጌቲቭ ነገር ለማድረግ ትንሽ ይከብዳል። አይ ቲንክ የሆነ የተሸከመው ነገር ስላለ ማለት ነው። ሁለተኛ ደግሞ ፋሚሊ የሚባለው ነገር ስላለ ብዙም ስላልሆንን ብዙ ነገሮች ላይ ለመቆጠብ በጣም ቅርብ ነኝ። እናንተም እንደምታውቁኝ ማለት ነውና ጀስት ያም ነገር ነበረ። ያው ላይክ ዲግሪ ተማርኩኝ ምናምን ስራ ተቀጠርኩኝ። የተማርኩት ማኔጅመንት ነውና እንደማንኛውም ኢትዮጵያዊ
ያኔ ደም ይለያል ወይ ኢንጂነሪንግ ወይ አካውንቲንግ ነው እንጂ እኔ አልጠራሁም። ሰምታችኋል። አይ ማኔጅመንት ብዙ አይደለም። ያው የሚባለው እኮ ነው ለማንኛውም ኢትዮጵያ የሚባለው የኔ ልጅል ብላለች። የኔ ልጅል አለች። የኔ ለየም መሰላችሁ ገና ግራጁዌት እንዳደረኩኝ አሪፍ ግሬድ ስለነበረኝ በ20 ቀን ነው ያገኘሁት። አዎ የት ነው ግን ዋናው ስራ ቦታው ነው? አይ ሁዋና ትሬዲንግ ፒኤልሲ የሚባል ቦታ ውስጥ እዛ በማናጀርነት ተቀጠርኩኝ። እኛ ስንት ዓመት በኋላ ማኔጀር የተባለው እሷ አሁን ማኔጀር ሲጀመር ራሱ ማኔጀር የእውነት በ0 ዓመት ነው በምናምን እና ተሰራዋለሁ ሲለኝ አዎ ሰራዋለሁ አልኩት በኮንፊደንስ ማለት አንደኛ እግዚአብሔርን አምነዋለሁ ራሴንም አምነዋለሁኝ እና ከዛ ሰራሁኝ ምናምን እና ላይክ 6 ወር ነው የሰራሁት። ከዛ በኋላ ያው አለቃችን ወደ ውጭ ሄደ ምናምን በጣም ሲርቆ እኔም ከስራ ወጣሁኝና ግን አላም ይሄ ከሆነ አሁን ጠዋት ወጥቼ ማታ ስገባ እንዴት ነው ህልሞቼን መቼ ነው ማሳካው የሚል ሐሳብ መጣልኝና በጣም ይሄ ውስጥ ሁሌ ሰዎችን ባየ ቁጥር የኔ ህልም መቼ ነው በዚህ እድሜ በዚህ ኤነርጂ የሚል ነገር ሐሳብ ስለነበረኝ ቶሎ ብዬ አንድ ጓደኛዬ ሳናግራት ኢቨንት ሰሪ ብዙ ሰዎች ታቂበታለሽ አለች። እኔ ኢቨንት የመስራት ሐሳብ የነበረኝ ስሰራ ራሱ ሰዎችን ለማወቅ ኦርጋናይዝ ማድረግ ነው ወይስ ምንድነው? ኦርጋናይዝ ማድረግ ላይክ እስከ 2 ወር ወይ እስከ 1 ወር ድረስ ከኔ ጋር ስሪ ያለችኝ ከሷ ጋር መስራት ጀመርኩኝ። ስሰራ የእውነት የሚመጡት ሰዎች በቃ ከኔ ልም ጋር የሚሄዱ ሰዎች ናቸው። ስለዚህ ምን ማድረግ አለብኝ ሳላፍር ምንም ሳልል መታወቅ እንዴት ናችሁ ማለት መታወቅ አለብኝ ብዬ አሰብኩኝ። ከዛ እውነት እግዚአብሔር ግን ያየኝ ሰው ሁሉ እንዲቀበለኝ እንትን ሰጥቶኛል፣ ጸጋ ሰጥቶኛል ብዬ አምናለሁ። ላይክ አንዳንድ ሰው ተገፋዋል ውስጥ አይፈቅድም አይደለም። እነሱ ግን በጣም በፈገግታ ነበር እኔን ሲቀበሉኝ የነበረውና አይ የሚያስገፋ ግን መልክ እኮ የለሽም ባይዘ የመልክ አይደለም ባይዘው አይደለም የማይቀበል ሰው አለ። I don't think የምሬን ነው ግን እኔ እንደዛ አልገጠመኝምና ከዛ የሆነ ሰዓት የሆነ ጊዜ ላይ አንድ የጣፋጭ ህይወት ፕሮግራም የሚል ኢቨንት የሚሰራ ሰው ነው አንቺ ስሪ በኮንፊደንስ አለች ማለት ነው። ከዛ እኔ እሰራዋለሁ አልኳቸው። ሰው አለሽ እንዲያለሽ ነው ብሎ ጠየቀኝ። አዎ አለኝ። ከዛ አዋቅሬ ዙሪያ ያሉ ሰዎች የሰፈር ልጆችን ቆንጆ ልብስ አስለብሻቸውና ኢቨንቱን ሰራ እና ማለት እኔ ለካ ይቻላል እንድልም ያደረገኝ ነገር እሱ ነው። ኤክስፖዠር እኮ ተቀምጦ አንዳንዴ ከትምህርት የበለጠ የምታገኘው ኤክስፒሪየንስ በጣም ጥሩ ነገር ነው እና ይሄ ካለህበት አካባቢ ካለበት እንትንም እንድትወጣ ያደርጋል የምታገኛቸው ሰዎች ማለት ነውና ከዛ እንትን አልኩኝ አሰራሁትና በቃ በኮንፊደንስ ከዛ በኋላ መስራት ጀመርኩኝ ማለት ነው። ትምህርትም አልተማርኩም ስልሽ ኢቨንት አልተማርኩኝም። ከዛ እዛ ላይ ማለት ነው የአራዳ ኤፍኤም ላይ የሚሰራ አንድ ሰው አወቅኩኝ ማለት ነው። ሳውቅ ወይኔ ድምፅሽ ያምራል አለ። እኔ የምሰራው እንደዚህ ነው ፕሊዝ ልግባና ልስራ አልኩት ማለት ነው። አልወሻችሁ ጥሩ ነው። ከዛ እንትን አለሽ ምናምን ሲለኝ አይ በቃ እኔ ፍላጎት ብቻ ነው ያለኝ። ስለዚህ የኛ ፕሮግራም ውዱድ ነው። ስለዚህ እኔ ሰው እንደምፈልጋለሁ ምናምን አለኝ። በቃ በደስታ ከሱ ጋር ጀመርኩኝ ማለት ነው። ከዛ ቀኑ እውነት ለመናገር 2 ሰዓት ነበር ማለት ለ2 ሰዓት ሲቀረው ነበር የምገኘው ቀድሜ። ከዛ ያንን ኢቨንትም እየሰራው ሬዲዮውን መስራት ጀመርኩኝ ማለት ነው። ከዛ እየሰራውኝ በመሃል ኢቨንቱ እያለ የኔ ጓደኛው ናት እህቴም ናት ሳምሪ ታውቃታለህ ሳሚና እሷ ደግሞ እኔ ነበርኩኝ ኢቨንት ያሰራት ነበር። እሷም ደግሞ እንትና ሶፊን አግኝተዋለች። ከዛ እሷም እናወራለን በቃ ራስን የሚመስል ሰው አይደለም ጓደኛ ታደርገው በቃ ኮሙኒኬት ማድረግ አለብን ትላለች። ሰዎች ማወቅ አለብን ከዓላማዎቻችን ጋር የሚያስጠጋ ሰው ያስፈልገናል ስለምንል እንደዚህ ስታደርግ እሷም ወደዚህ ገባች ማለት ነው። ከዛ በመሃል ላይክ እሷም አሁን ቻይና ነው ያለችው ውጪ ነው ያለችውና እንደዚህ አለ ሳሚ ይባላል ስልኩን ሰጥሻለሁ አውሪው አለችኝ። ያው ሚስጥር ወጣሁት አይደል ቀጥታ ደወልኩልክ ማለት ነው። እና ምንድነው መሰለክ እኔ ከራሴ የምወደው ምንድነው
የሆነ ነገር ካሰብኩ ይሆናል ብዬ አምናለሁኝ። ናይስ። ካልሆነ ግን ፈጣሪ ለኔ ካላለው ግን ያው ይቀራል እንጂ ከዛ ውጪ ይሆናል ብዬ ነው ማምነውና በዛ መሀል ሳሚን በጥሩ ዲሲፕሊን በጣም አክብረህ ነበር ያናገርከኝ። እዚህ መጣሁኝ፣ ነገርኩት አላማዬን፣ ሀሳቦቼን ነገርኩትኝ። እሱም በእርግጠኝነት ሰዎችን እንደሚፈልግ ነበር የነገረኝ። እኔንም ተቀበለኝ ማለት ነው። በቃ በጣም ነው የማመሰግነው። ስቲል እስካሁን አለው ከእናንተ ጋር ዘመንን፣ ገብሬን፣ ማሂን እንድተዋወቃቸው በጣም ጓደኞቼ፣ ቤተሰቦቼ እንዲሆኑ አድርገሃልና ሳሚ እስካሁን ድረስ እንድሰራም አብሬያችሁ እንደሆንም ያለኝም ነገር ምንም እንትን ሳትል እያረምከኝም ስለቆየክ በጣም አመሰግናለሁ። እየተራረምን አክቹሊ እንዲሁም ደግሞ ገብሬ አመሰግናለሁ ስለምትሸኘኝ። አብዳይ እንዳይቋረጥ አክቹሊ የእውነት ከልብ ነው፣ ሁሌ ነው የማመሰግነው፣ ግን ይሄ ልብ ይጠይቃል። አመሰግናለሁ። ዘመን ደግሞ ቴክኒካን እንዳለ ሰማ ስልክ ወደ ስልክ የው ነገር ስፈልግ በቃ አረ ዘመን አለ ላለው በኮንፊደንስ እንዲሁም ደግሞ ሐሳቦችን በጣም በማዳመጥ ነገሮችን ለመርዳት ምንም ነገር በቃ እንትን ለማለት ፊት ለፊት ነውና ዘመን በጣም አመሰግናለሁ። ማሂ ደግሞ ሰፖርት ታደርጋለች፣ እህት ነች፣ ጓደኛ ነች። እጅግ አድርጌ አመሰግናለሁ። ሁላችሁንም ወዳችኋለሁ። እኛም በጣም እንወድሻለን። እንግዲህ ማሂ ለመጀመሪያ ቀን ስትመጣ ሜሪ ስትመጣ ማሂ ነበረች ቢሮ። አስታውሽ? አዎ ነበረች። የነበረ ኮምፕሊመንት መደራረግ ይገርማል። ኮስተራለች ወይስ ኖ እንዴ በጣም መደናነቅ በቃ እንጂ ምን ይለሽ ወዲያው ከየት ጋር በወድስ በቃ ነው ማስደነገጥሽኝ አልክሽ አይደል? ለሬዲዮ አይደለም አመጣጣው። እኔ ምን መሰለህ በተለይ ሴት ከሴት ጋር በዚህ መልክ ሲደናነቅ የእውነት የሷንም ንጹህ ልብ ነው ያየሁት፣ ጥሩ ልብ ያየሁትና ይሄ ዌልካሚንግ እንትናል። በጣም ገና አዲስ ናት እየመጣች ያለችው፣ እንደምንነጋገር አላወቀችም ገና ምናምን እና የተቀበለችበት አቀባበል በጣም ነው ደስ ያለኝና ሁላችንም እንደዚህ ይሄ በጣም ከፍት ያለ ሰፊ የሆነ ልብ ቢኖረን ጥሩ ነው። ቅንነት ደግሞ ያው የሚፈለገው ደረጃ ስለሚያደርስ እሱንም እያየን ነው። አሁን ከማሂ ጋር ተያይዞ ግቡና ፎሎ አድርጓት ገጽዋን ቲክቶክ ላይ በተለይ ዩቲዩብም ጀምራለች እንደዚህና ሰፊ ስራዎች ይኖራሉ። እንግዲህ ከመጣ ነው ይልቅ የምንሄደው ደግሞ አሁን ሰፊና ረጅም ነው። 10 ዓመት ጉዞ ቀላል አይደለም። ስለእውነት ወደ መጨረሻ አካባቢ ብትቀላቀሉንም የገብሬ ስሜት የተንቀለቀለ ስሜት፣ የዘመን የተንቀለቀለ ስሜት እኔ ጋር ያለው ነገር ይጋባል። ማንም አሁን ዛሬ ገብቶ አንድ ሰው ብዙ መታሸቶች ምናምን ሳያስፈልጉት ቶሎ ነው የሚለወጠው እና ይሄ ያመጣው ነገር ምንድነው? የግምገማ ስርዓታችን በጣም ጠንካራ ነው። ምክንያቱም ሰው ረጅም ጉዞ ለመሄድ ካሰበ መጀመሪያ ስንቁን መሸከፍ አለበት በደንብ። የሆነ ነገር ረሳው አይልም መንገድ ላይ ለሚገጥመው ነገር እና ዌል ፕሪፔርድ መሆን አለበት። ንቁም እንግዲህ የዛሬ 10 ዓመት ከመጀመሩ በፊት 6 ወር ወደ ኋላ ተመልሶ ዝግጅት ሲያደርግ ነው የቆየ። ዝግጅት ልጆቹን መረጣ ምናምን እንዳልኩት ቀደም ብሎ የተጀመረ ቢሆንም ልጆቹን ይዤ ደግሞ ተሟልተን 6 ሰው ክሩ ይዤ የተለያዩ ሬዲዮ ጣቢያዎች ውስጥ ያሉ ፕሮግራሞች አዘጋጆችን እየጋበዝኩኝ ምን ይገጥመናል፣ ምን እናድርግ ምናምን የሚል ተከታታይ ስልጠናዎች ነበር። ከዛ በስልጠናዎችም እያዘጋጀው ይሰጥ ነበር ምናምን ገና ሳይጀመር ማለት። ከዛ ግምገማ ስርዓታችን ሁሌ በቃ ፕሮግራም ከተሰራ በኋላ መታየት አለበት። እንዴት ነበር ደግሞ ከአውንታዊ ጎን ተነስቶ ሰው ምንጊዜ ከመልካም ጎን ከተነሳ ያንን ሰው ያርቀዋል፣ ያስተካክላል እንጂ ብዙ ጊዜ የሚቀልደን ያው ያላረገውን መጥራት ነውና በዚህ መንገድ እንግዲህ ያለነው እንግዲህ አቤት ሚዲያ ላይ ነው። በዚህ ሰዓት ሬዲዮ ፕሮግራማችን ደግሞ ተወዳጁ ጣቢያ ብስራት ኤፍኤም 101.1 ላይ ዘውትር ሰኞ ምሽት ከሩብ ጉዳይ ለ1 እስከ ሩብ ጉዳይ ለ3 ድረስ ሽክፍ ጥንቅቅ ዝግጅት ብሎ
ወደ እናንተ የሚደርስ ዝግጅታችን ነው። እንዲህና እንዲያ እያልን ቆይታችንን እያዋዛን እንቀጥላለን። ክብራትና ክብራን አድማጭ ተመልካቾቻችን በያላችሁበት ደስ የሚል ጊዜ እያገኛችሁ እንዳላችሁ እናስባለን። ንቁ ሬዲዮ ፕሮግራማችን 10 ዓመታት ያህል ከአድማጭ ተመልካቾቹ ጋር ቆይታ አደረገ። በተለይ ደግሞ ወደዚህ 1 ዓመት ደግሞ ከ9 ዓመት ወደዚህ ባለው ደግሞ በቲክቶክም ዩቲዩብም ላይ በደንብ አክቲቭ የሆነ ወይም ደግሞ የነቃ ተሳትፎ ይዞ ነው ሬዲዮ ፕሮግራማችን አብሯችሁ የቆየ ያለው። አቤት ሚዲያን ሰብስክራይብ አድርጎ ቤተሰብነታችሁን የበለጠ አሳዩን። ይህን የመሰለ ኃይል ይዘን ለእናንተ ቆንጆ ዝግጅት ለማቅረብ ዝግጅቱን አጠናቀናል አለን። ሁሌም እናንተ እንግዲህ እገዛችሁን ትብብራችሁን የምታሳዩን ሰብስክራይብ በማድረግ ነው። ፕሮግራሞቻችንን ደግሞ ላይክ ማድረግ አይረሳ። ላይክ ከተደረገ ሌሎችን እንድናገኝ እንድንደርስ ስለሚያደርገን ይህንን አድርጉልን። ሁለተኛውና እንግዲህ ቀጣዩ ዝግጅታችን የሚሆነው ሬዲዮ ፕሮግራሙን በምንሰራበት ሰዓት እና አሁን ደግሞ ዩቲዩቡን አቤት ሚዲያ ከ5 ወር ወደዚህ መስራት ከጀመርን ጊዜ ጀምሮ ምን አይነት ገጠመኞች አጋጥመውን ነበረ የሚለውን የተወሰነ ቆይታ እናደርግበታለን። እንግዲህ ወዴትም እንዳትሄዱ። ቀጣይ ደግሞ የኬክ ቆረሳ ስነ ስርዓት ይኖረናል። ንቁ ሬዲዮ ፕሮግራማችን እነሆ 10 ዓመት ሞላት ብለን ኬክ ቆርሰን ደጊ ተመንደጊ ለሌሎች ደግሞ ዓመታት ወደፊት ዝለቂ ለማለት የተዘጋጀ ኬክ አለ። እንግዲህ አብራችሁ ቆዩ። ማይን ጥያቄ አለኝ። እሺ ይቻላል። ወንድ ልጅ ቢሆን ኖሮ እንትን ጎረመሰ ነው የምንለው። ሴት ብትሆን ምን እንበል? ጎለመሰች። አረ ሚዲያ ላይ እንደዛ ተባረጅ። ጎለመሰ እኮ ለጎልማሳ ሰው ነው። ጎለመሰች ጭራሽ አረ አንተም እንደዛ አልክ። ሌላ አለ በለ ነው ጎረመሰች። እስቲ እድል ልስጣችሁ። ካርድ ያሸልማል። እኔ መለሳ ስንት ነው? አረ በስመ አብ። እንግዲህ አድማጮችም አግዙን። አንተም ሳብ እኔ ጎረመሰች ወረ በመድናና ጎረመሰች ምንድን ነው? ኮረዳ ሆነች ነው ይባል። ሴት ኮረዳ ሆነች ነው ይባል። ማሪ እንደተለመደው እሽኩርምም ያመጣ እንዴ ጎረመሰች። እሺ ሌሎች ሀሳብና አስተያየቶቻችሁንም ደግሞ በሀሳብ መስጫው ቦታ ላይ አኑሩልን። ቀጥለናል ዝግጅታችንን። ሬዲዮን በምናቀርብበት ጊዜ ከገጠሙን ገጠመኞች እስኪ ዘመንም ገብሬም ቅደምና ያው በሲኒየሪቲ ስለሆነ ሊዘጋጅ ነው። እስከዛ ገባ አንድ ይህን ገጠመኝ ማለት ያስቸግረኛል። ብዙ ጊዜ ገጠመኝ ሲባል ገጠመኞች ሁሉ ይጠፉብኛል በነገራችን ላይ እና የትኛውን እንደምን አላውቅም። ያው አንዳንዴ ከአድማጮች ጋር ስልክ እንትን ላይ የስልክ ልውውጦች ላይ ገብተው በምስጋና ላይ በተለይ ያው ላይቭ ስለሆነ ሀሳባቸውን ይገልጻሉና አንዳንዴ ከፕሮግራሙ ኮንተንት ጋር ጭራሽ ተዛምዶ የሌለው ነገር ወይ ደግሞ ሚዲያም ላይ የማይባል ነገር ሊሉ ይችላሉ። የቋንቋ ችግር ሊያጋጥም ይችላልና ከዛ ጋር በተገናኘ እንግዲህ እነዛን ነገሮች በዛው ላይቭ ማኔጅ አድርገህ ፕሮግራሙን ሳያውቁት ወይ ደግሞ ቀጥሎ ያለውን ነገር ሳያውቀው ማኔጅ ማድረግ ነው ብዙ ጊዜ ሊያጋጥም የሚችል በእኛ ስራ ውስጥ። ሌላው ተዘጋጅተን የመጣንበትን ነገር እናቀርባለን። ሌላ የተለየ ነገር አይኖረውምና ያን ያህል በዚህ ደረጃ ሰበር የሚባል አጋጣሚ ብዙም አላስታውስም። እናንተ ደግሞ እያወራችሁ ተዘካለኝ ግን በመልካም አጋጣሚዎች ግን በጣም አሉ። እኔም ማስተውሰው ነገር ከአድማጮች ጋር ማውራት ራሱ ደስ የሚል ነገር ነው ማለት በየሳምንቱ የምትለምደው ነገር አይደለም። ለምሳሌ ምስጋና ይዘመተ ስለሆነ ሰው ምስጋና እያወራህ የሆነ ሰው ያንን ሰው ጠርቶ ሲያመሰግን መስማት ለምደህ ምን አዲስ ነገር አለው የምትለው ነገር አይደለም። ሁልጊዜ አዲስ ሰው ስለዛ ሰው በጎ እንዲናገር ማድረግ በጣም ደስ የሚል ነገር ነው። በየሳምንቱ አዲስ ኢነርጂ ነው የሚሰጠኝና ይሄ በቃ የየሳምንቱ ገጠመኝ ይችላል። ስትጀምር ምስጋና ፕሮግራም ላይ ነው እንደ ነበርኩ አንተ
መጀመሪያ እንትን ቴክስቱን አነባለሁ። ኦኬ ኦኬ። የስቱዲዮ ስልክ ነበር። የስቱዲዮ ስልክ ላይ ስልክ እንቀበላለን፣ ቴክስቶች እናነባለን ምናምን እንደዛ ነው። ወደ ሞባይል አልዞረም። አስፈጻሚ በሚል ፕሮግራም አስፈጻሚ በሚል ስጀምር በዛ የጀመርኩት ግን ወደ ምስጋና ከዛ ቀጥሎ ወደ ምስጋና ነው የመጣሁት ነው። እንግዲህ ለነዚህ ለበርካታ ዓመታት በየሳምንቱ ሰዎችን እንዲመሰገኑ ማድረግ እጅግ በጣም ደስ የሚለው። ከዛም ባለፈ ደግሞ አንተም አድማጭ በደንብ ነው የሚሳተፈው። አድማጮች የሚመሰገነው ሰው ሰማም አልሰማም አንተ ስለሆነ ሰው በጎ ነገር ለማለት መምጣት ቀላል አይደለም። ፖዚቲቭ የሆነ አትሞስፌር እንዳለ አየሩ ራሱ ጥሩ ጥሩ ነው የሚሰማው። የሆነ ያህል ሰዓት መልካም ነገር ብቻ ነው የምታወራው። ስለ ስትዘጋጅ መልካም ነገር ነው የምታስበው። ያ ሰው የሰማ ያህል ልክ ከተቀምጦ ጠረጴዛ ላይ አመሰግናለሁ ብሎ የጨበጠ ያህል ነው ልክ ፕሮግራሙን ዘግተህ ስትወጣ የሚሰማ ስሜትና አንዳንድ ትልልቅ ሰዎችም ገብተው ሲያመሰግኑ አንተ ያላየውን ፐርስፔክቲቭ ሲናገሩ አንተ ስለሚመሰገነው ሰው ከምታውቀው በላይ የሚያውቅ ደግሞ ጎረቤት አለ፣ የሥራ ባልደረባ አለ፣ አብሮት ብዙ ዓመት የተጓዘ ሰው ይኖራል። ለዛ ሰው በተባራሪ እንዲህ ነው እንዲያ ነው እንዲማርጓል ብሎ ዝም አንተ የምታውቀው ሲጨምርልህ ምናምን በጣም ማይለመድና ይሄን ፕሮግራም ይሄን ያለ መሰለችዋለሁ ከዚህ በኋላ አዲስ ነገር አለው እንዳትል የሚያደርግህ ነውና ሁሌ ተለዋዋጭ ሰርካዲስ ሁሌ ኢንጆይ የማደርገው ኤክስፒሪየንስ ነው። እኔ እንኳን ላስታውስህና ምናልባት ሙዚቃ መሳሪያ ለምዳለን ካሉት ወገን ነህ አንተ። ላይቭ በሚቀጥለው አመት ብለው ቃል ገዛው ዛቱት እጅ ያለበት እዛ ውስጥ ነበርኩ። ግን ምንድነው በግብረ አበርነት ነው ማሂ አንደኛው ወንጀለኛ 18 አመት ሲፈረድበት ሁለት አመት ይፈረድበት አለ አባባሪ ወይ ጠቋሚ ምናምን እንደዛ ነበር። አረሰማ ዋናው ባልተናገሩት እሱ እንዴ በለው ግፋው ያለው እሱ። አይ አክቹአሊ ገጠመኙ ምንድነው ቴድሮስ አስራት ቴዲ ኪቦርድ መነካካት ጀመረ፣ መነካካት ጀመረ። እሱም ደግሞ ዞር እያለ በዚህ አጋጣሚ ስለምናመሰግነው ስለምንወደውም እንደ ወንድም ሲሳይ በገናን ብጠራ ደስ ይለኛል። ሲሳይ በገና ጋር ሳይነግረንም ምን ሳይለንም በጓሮ እየሄደ መማር ጀመረ። እኔ ደግሞ በድምጽ አልኩኝ። እንግዲህ ያው ፈጣሪ የሰጠን ትንሽ ነገር ያለ ይመስላል። እኔ በድምጽ አልኩኝ። ቴዲሻም በኪቦርድ እሱ ደግሞ በክራር እንዲህ ከሆነን ምን ይሳነናልና 4 ወር ምናምን ገደማ ይቀርባል አመታዊ በዓላችን። በቃ እናቀርብላቸዋለን አለን። ላይቭ ነው ያሉት። እንግዲህ ላይቭ በቃ እኛ ስንት ቃል ገብተን የተወለው ስንት ነገር እንደው አድማጮችም ሳይታዘቡ እስካሁን ድረስ አብረውናሉና አይ ብዙ የተወለው ነገር የለም። አይ ቆይ እነግርሃለሁ። ወደ የክፍለ ሀገር መዞር ምናምን እሱ በጸጥታው ምክንያት በቃ እኔ ማስታውሰው ትልቁ ቢግ ፕሮሚስ እነዚህ ሁለቱ ነገሮች ናቸው። በጸጥታ እኔ ማስታውሰው አለ። እሱን ወደ በኋላ መጣበታለሁና በወቅቱ የነበረው ገጠመኝ እንግዲህ እሱ ነው። በቀጣይ አንድ አድማጭ ነው ይመስለኛል አስታውሶ ምን ብሎ ዘፈናለን ብላችሁ ነበር ምናምን ብሎ ያለ እሱንም ያው በቴክስት ምናምን መሰለኝ ያው ሳይቀርብ ቀረ። እርምጃ ተወስዶበታል። በጣም የሚከታተሉን የምታውቀው ጊዜው ሲደርስ መጠየቅ ማበረም እየተሰማ ግን አንዳንዴ በቃ ቃል መግባት በሞቀታ ጥሩ አይደለም እና እሱ ነው ቴዲ። ከዛ በኋላ ይመስለኛል እኮ ኪቦርድ አልነካም። ያቺን ቃል ከገባ በኋላ ክራሩን አላውቅም። ገብርኤል ግን ቴዲ ስለማት አልነካም። አይ ሙዚቃ ቀላል ነገር አይደለም። በዚህ አጋጣሚ በጣም ከባድ ነገር ነው። በወኔ ቃል የሚገባ ነገር አይደለም። ግን ባይዘው እሱን የሚያስተምረውን ሰው እንግዲህ አድርጌው መጥቶ ስቱዲዮ ውስጥ አቅርቧል። ባይዘው ያው አይቆጠርም በሚል ነው መምህሩ በመምህሩ አይቆጠርለት እሱ ነው ዘመንሽ የራስ ደም ማስተዋወቂያው አንድ ገጠመኝ አይቺ በቃ እኛን ለማስፈቀድ የራስ የሚገርም የራስ ገጠመኝ ልክ ዝግጅታችን ሲጀምር ሁለት ነገር አለ። በነገራችን ላይ እኔ አንድ ሰው የሆነን ነገር ህልሜ ብሎ ሲጀምር ወይም አመራር ሲሆን በተቀላላው አርአያ መሆን አለበት ቅድሚያ እና በወቅቱ ብዙ አቅም ያላቸው ናቸው የሰበሰብናቸው። እድለኛም ነኝ በዛ። ከዛ ምን ይሆናል ቴክስት አንባቢ ነው የሆንኩት እኔ መጀመሪያ ቴክስት ማንበብ ምናምን ብቻ ስራ። እንግዳ ነበረ ለቴዲ ተሰጠው።
ሲሳይ አበበ ያልኩትን አዳነች ወልደ ገብርኤልን ሳሚ ያዘ። ሳሚ ካሳ ወይም በመለከት ድራማ ላይ በመድረክ ስሙ ፊሊሞን ገጸ ባህሪን ተላብሶ የሚጫወተው ምስጋና ፕሮግራምን ብርክቲና ሶፊው እንደዚህ ብቻ አደረኩኝና ሁሉንም ከፋፍዬ እኔ ቴክስቱ ላይ ነው የሆንኩት። ምክንያቱም ነገ ከነገ ወዲያ ቴክስት የሚያነብ የሆነ ሰው አለ። ዛሬ አራያ ሆነን እኛ አድርገን ካላሳየን ነገ ቴክስት ማንበብ ተራ ስራ ሊሆን ከዛ እንደውም በኋላ የሆነ ፖዚሽን ጨመር አደረግንለት ፕሮግራም አስፈጻሚ የሚልም አብሮ አያያዝ ነው። ይህንን ከማን ነው የወሰድኩት? የካምፖኖቮ ጋዜጠኛ መንግስቱ አዲሱ ይላል ሁሌ መሴ ወያያ ምናምን ፕሮግራሞች በሚቀርቡበት ሰዓት ይናገራልና የፕሮግራም አስፈጻሚ ትልቅ እንትን በነገራችን ላይ በቃ ፕሮግራሙ እንዲቀርብ ከኋላ ደጀን የሆነ ሰው ማለት ነውና እሱ ነው። ከዛ በነጋታው ፕሮግራማችንን ልቀበል ሄድኩኝ ጣቢያው ድረስ ሄጄ እንደ ትላንት አቅርበን ሰኞ ዕለት ማክሰኞ ነው በጠዋት በረር ሄድኩት። ያኔ መኪና የለም በታክሲ ምናምን እንደዚህ ተብሎ ነው ሄድኩት። ከዛ ልክ ደርሼ ጸሐፊዋ ጋር መሴ ጋር ለመግባት ቁጭ ብዬ እየጠበቅኩኝ ኧረ የሚገርም ፕሮግራም ጀመረ ንቁ የሚባል ምናምን ብሎ ያወራላል። ጸሐፊዋም ልጠቁመው ምናምን ፈለገች። የማይሆን አይነት ሆነ። እኔም አያታለሁ ግን የሚገርማቸው አለ ዋና አዘጋጅ የተባለው ቴክስት ነው የሚያነበው አለ ምናምን። ከዛ አይ እሱ ነው እኮ ምናምን አለችው። ያው ምክንያቱን አስረዳሁት። አለፈ። አንዱ ገጠመኝ ይሄ ነው ማለት የሆነ ነገር ሲነገር የምትሰሙት። ሌላው እዚህ ጃፓን ወደ ጃፓን ኤምባሲ አካባቢ አንድ እንትን ቤት አለ፣ መዝናኛ ክበብ አለ። የትልልቆች ናቸው። ከረምቡላ የሚጫወቱ አሉ፣ ፑል አለ ምናምን። ከዛ እንትን ነው የምግብ አለ ምናምን። ጥሩ ነው። እንደ አይነት ቤቶች በጣም ደስ ይሉኛል እኔ ማለት ትልልቅ ሰዎች ለሀገራቸው አንዳች ቁም ነገር ያበረከቱ ብዙ ዕውቀት ያላቸው ምናምን ሰዎች ማገኘው እዛ ነው። ብዙ ጊዜ ምሳም ምናምን ለመብላት ያንን ቦታ አዘወትራለሁና ሄጄ ሩዝ ነው አስታውሳለሁ። ሩዝ አዘዝኩኝ ምናምን እና አዝዤ ይዛልኝ መጣችና ከዛ እየበላው ይቅርታ ያው ተነስተ ምናምን ማዘዝ ነው ያለብኝን ያላወኩም ነበር። ሄደ ሂሳብ ከፍለ ቦኖ ተሰጥቶ ምናምን ነው። ከዛ ሳይ ሁሉም እንደዚህ ያደርጋሉና አስቸገርኳት ምናምን ብዬ በጣም አመሰግናለሁ ግን ውሃም ምናምን ብያት ውሃም አመጣችልኝና አስቸገርኩሽ ምናምን ስላት ዴኔ እኮ ስለማውቅ ነው አለች። የት ማውቃት ምናምን ስል ንቁ ሬዲዮ ፕሮግራም ብስራት ላይ ዋው ደረክ እግዚአብሔርን በድምጽ ሳዝ የታዘ እኔ አለማወቄ ነው እንትን ያልኩት። እዛ ሌሎች ቦታዎች ላይ እንዴት አሁን ቦሌ አካባቢ ያሉ እንደዚህ መዝናኛ ክበቦች አሉ፣ እዛ ምናምን እንጠቀማለን። ይሄን ቦታ አላውቀው ለመጀመሪያ ጊዜ ነው ሄድኩ። ግን በድምጽ ሰምታ ምን ያስተናገደች ነው በእናተ የዚህ ነገር ነው በቃ ምንድነው ጠራዋት መጣች ምናምን ያው ሰላም እላለሁ በነገራችን ስለኔ ትንሽ አስተናጋጅ እንደዛ ተጫውተን ስለኔ ትንሽ ነገር ተናጠልኝ። ከዛ ነገሩ ነው የምልህ በወቅቱ ሬዲዮ ፕሮግራማችን በጣም ተደማጭ አሁን አቤ ከቤ ካሰላ ምናምን ሲደውሉ አሁን ኃይሌ ገብረስላሴ ምናምን እንደዚህ እንትን ሲሉ አሉ። ደግሞ ትልልቅ ስልጣንም ላይ ያሉ ሰዎች ነግረውናል በተለያዩ አጋጣሚዎች እንደሚያደምጡ ምናምን ሰምተናል። ጥሩ ነው ያው ሰው ያቀረበውን ሲበሉለት የወለደውን ሲስሙለት ይባላል። በዛ ምክንያት በጣም ደስ ይላል እና የመጀመሪያ ኤክስፒሪየንስ ስለሆነ በሬዲዮ ሰምታ ድምጼን ለይታ ነው የታዘዘችኝ አልኩኝ እና በጣም ደስ አለኝ። በመጀመሪያዎቹ ጊዜያት ነው ደግሞ አይደለ በቃ እንደጀመርን በስንተኛው ጊዜ መሰለ 3 ሳምንት ሄዷል። አራሳ በጣም አስተዋይ ሰው ናት። በጣም ከባድ ነው እንደዛ ልጅ ከዛ ደጋገምኩት እዛ ቤት 2ም 3ም ከዛ በኋላ ሄድኩ። ብቻ አንድ ጓደኛችን ደግሞ ያረጋዋል ግን ተው እሱ ነገር አየው። ሌላው እና ትልቁ ነገር ገና ሬዲዮ ፕሮግራማችንን ሳንጀምር ነው የተለያዩ ታዋቂ ግለሰቦችን ያሉበት ቦታ ድረስ እየሄድን ስለ ንቁ ሬዲዮ ፕሮግራም እንዲያስተዋውቁ ስናደርግ የነበረው ገና አልተጀመረም ምንም ሳይሰማና ነፍሱን ይማር ፍቃዱ ተክለ ማርያምን
ከዛ ፋዘርን ቢሮ ድረስ ሄደን እንደዚህ ነው ያናገርናቸው። የፋዘርን በነገራችን ላይ ቀርተ ነው ምን እንደሆነ ብቻ ድምፁ ላይ ችግር ምናምን ገጠመን እንመለሳለን እንሄዳለን ስንል ብዙም ሳንሄድ በቃ ቀር ተስፋ ያበበ ነው ተስፋ ያበበ ወይም ፋዘር ያቃቻል በሚል ፋዘር ብላችሁ ልታልፉት ነው። ኦኬ ሳሚ ፋዘር መስሎ እኔማ ፋዘር ሲባሉ ብዙ ጊዜ ጋሽ ተስፋዬ ናቸው። ግን ያው የአርቱ ሰው ያውቀዋል። ግን እውነት ነው ለሁሉም ሰው መንገሩ በጣም አሪፍ ነውና ፍቃዱ ተክለማርያም በአካል አግኝተን የእውነት ግርማ ሞገሱ ምኑ ነፍሱን በገነት ያኑርልን። የእውነት በጣም ትልቅ ሰው። ከዛ በጣም የምወዳት ከደረጀ ኃይሌም ጋር በኋላ መስራት ጀምራ ሬዲዮ ላይ ፋና ላይ አዜብ ወርቁ ቢሮአችን መታ ነው እሷ ደግሞ እኛ ቢሮ ላይ ሌላ አምስተኛ ላይ ነው ምናምን ተከራይተው ጓደኞቿ ገብተው ነበርና ስትመጣና ምናምን ብለን አሰራናል። ብዙ ነገር መክራን ምናምን ደስ የሚል ወንድሙ ጅራን መኖሪያ ቤቱ ድረስ ሄደን ነው ያገኘነው። የእውነት በጣም ግልጽ ሰው፣ መልካም ሰው ከምላችሁ በላይ እንግዲህ የግንባር ላይ ስጋ ይባላል። አንዳንድ ሰው ይሄ ነገር የሚገንበት ግልጽ በመናገር ምናምን እና ግልጽ በመናገሩ አንዳንድ ስራዎችን ሊያጣ ይችላል። ግን ሽሩድ አይደለም። በቃ በባህሪው እኔ ወንድሙ ጅራ እውነትንና እውነትን ብቻ የሚናገር ሌላ ዝግጅታችን ላይ አቅርቤዋለሁ እና ወንድሙ ጅራ በወቅቱ አብነት አካባቢ የእናቱ ቤት ነበር ያለው። አልወጣም ብሎ ነፍሳቸውን ይማርና አርፈዋል እሳቸው። እዛ ቤቱን ለቅቄ አልወጣም ብሎ እዛው ነበር የነበረውና ታናሽ ወንድሙ ይዞን ገባና አድናቂ ነኝ ምናምን ብዬ እንትን አልኩት። እኔ እንደዚህ ያልክ እንትን እንድትለኝ አልፈልግም። ሲዲን ገዝተሃል አለ። ቀጣዩን አልበሙን ማለት አዎ አልኩት ምናምን በጊዜው ወጥቶ የነበረው ነው። አወራን። ከዛ ሰራልን። በጣም ንቁን አድምጡ የምትለው እሱ የሰራት ማስታወቂያ በጣም ልዩ። ኃይሌ ገብረስላሴ እንግዲህ የሁላችንም ምልክት አይከን የሆነውንም እንደዚህ ቢሮ ድረስ ሄደን እሱም ሰራልን። በጣም ትልልቅ ሰዎች፣ የሙዚቃው ሰው፣ የጃዝ አባት ጋሽ ሙላቱ አስታጥቄ እሳቸውም እንደዚህ ምናምንና ታምራት ደስታ በጣም ብዙ ማሚላ እና በጣም ብዙ አርቲስቶች አድዬ ራሱ ስማ የእውነት በጣም ምገርም ባለፈውም ብያለሁ አንድ ፕሮግራማችን ላይ ብዙ ሰዎች ወደ ሙያቸውን ሲጀምሩ እንዳዳነች ያበረታታ ሰው ያለ አይመስለኝም። በጣም ብዙ አርቲስቶች የሚዲያ ሰዎች የጀመሩበትን ያንን አስቸጋሪ ጊዜ ሲያወሩ አዳነች እዛ ታሪክ ውስጥ አለች እና ይገርመኛል። ሰዎችን መሰጠት ነው ባይዘው በጣም እና እነዚህ ሁሉ ስለ እውነት ንቁን ሬዲዮ ፕሮግራምን አድምጡ። የታክሲ ሹፌር ስንታየው የሚባል ጓደኛዬ በቃ ይሰሩልን የቲያትር የፊልም ባለሙያዎች እንደዚህ በጣም ብዙ እና ይሄ አንዱ ትልቁ ገጠመኝ ነው። አብሮንም ለመስራት በቀጣይም ብዙዎቹ በተለይ እንግዲህ በሞት አጣ ነው እንጂ ፍቃዱ ተክለማርያምን ሌሎቹ አሁንም ድረስ ታሜንም እንደዚህ ብዙዎቹ ፍቃደኞች ናቸው። ይሄ እንግዲህ ሌላው ገጠመኝ ነው። ፕሮግራሙ ሳይጀምር ደስ የሚል ሳይጀምር ትረስቱ ራሱ ያለው እምነት እንደዚህ እና እኛም ያሳፈረን አልመሰለኝም። ነፍሳቸውን ይማርና ሂማኒቴሪያን ስራ ላይ የሚሰሩ በጣም ታላቅ እናት ወይዘሮ አበበች ጎበና የእውነት እጅግ በጣም አክባሪያቸው ወዳጃቸው ነን። ሄደን ነበር እሳቸውም ጋርና በወቅቱ አስተባባሪ ነበራቸው አብረው የነበሩና ገና ሳትጀምሩ ነው እንደ ስማቸው ልትጠቀሙ ምናምን አሉንና አይደለም እኛ ምርቃትም ለማግኘት ነው። እሳቸው የብዙዎች እናት ናቸው የእውነት ሁላችንም በመናቀውና እሳቸውን ብቻ በድምጽ ማስቀረት አልቻለም። እኔ አንድ በቃ ቢሆን ኖሮ ብዬ የማስበው ምንም እኮ አልነበረው። ሬዲዮ ፕሮግራም ነው። የጣቢያውን ደብዳቤ ይዘናል። ፕሮግራሙ እንዳለ ይሄ ኤቪደንስ ነው። እሱን ይዘን በወቅቱ አልተቀበሉንም። ያው አልሆነም እንጂ የእሳቸውን ድምጽ ብናስቀር ለኛ ክብር ነበር። የሆነ ትልቅ ክብር። የሁላችንም እናት ናቸው።
በአጸደ ገነት ነፍሳቸውን ያኑርልን ፈጣሪ ምኞታችንም እና ይሄ ገጠመኝ ነው። ሌሎች እንግዲህ በጣም ሌላው እንግዲህ አንዳንዴ እንደ ጋዜጠኛ ሆነን ምናምን ስንቀርብ ብዙ ስህተት አለ ይኖራል። ላይቭ ነው ደግሞ የኛ ፕሮግራም የእውነት ላይቭ ስለሆነ ብዙዎችም ዘመን እንትን እኮ የሆነ የራፖርት ጸሐፊ መስል ወረቀት ይዞ አብሮ የሚከተል ነው ይመስለው። ሜሪም ማሂም ገብሬም ይሄን ነገር የምታውቁት ነው። በሙስሊም ባህል የሙስሊሞች ባህል ላይ ለመላው ህዝበ ክርስቲያን እያልኩ 2 ፕሮግራሞች ላይ የመጀመሪያ ፕሮግራም የሚገርማችሁ ኡስታዝ ሐሰን ታጁ በጣም ማከብረው የምወደው ይሄ በቃ በእውቀት ላይ የተመሰረተ ሰው ነው ለኔ። በእምነቱም እንግዲህ የእምነቱን ጉዳይ የእምነቱ ሰዎች የምታዩትና የምትገመግሙ ከ140 በላይ መጽሐፍትን የተረጎመ የጻፈ ትልቅ ሰው ሐሰን ታጁ 144 የምርህ ነው? አዎ በመተርጎምም በመጻፍም ይሄን ያበረከተ ነው። አሁን እንግዲህ አምባሳደር ነው፣ የሀገር አምባሳደር እንደሆነ አላውቅም። ለማንኛውም እሱን ጋብዤው እንግዳችን ነው ስቱዲዮ ቁጭ ብሎ የሙስሊሞች አረፋ ይሁን እንዲሁ ኢድ መሰለኝ ባሉና ለመላው የኢትዮጵያ ኦርቶዶክስ እምነት ተከታዮች ምናምን ብዬ ክርስትና ምናምን ብዬ አልኩኝና ኢድ ሙባረክ ስትላስ አልኩኝና አለቀ ፕሮግራሙ ምናምን። እግዚአብሔር ይስጠው እሱ ምንም አላለም፣ በጣም ዋይዝ ሰው ነው፣ ዝም አለ ምናምን። በኋላ ቁጭ ብዬ እያደመጥኩት በቃ ምን ያልኩት በጣም ደነገጥኩኝ ምናምንና አይ በቃ በቀጣይ አስተካክላለሁ ወዳ ብዬ ሌላ እንዲሁ አረፋ ይሁን አላተኛ። ከዛ ልክ ሳደምጣ ይሄ ነገር በቃ አልሆነልኝ። እኔ አለመኖሬ ነው እንጂ እዛው ነበር ማስተካከል ስለ ተጽፎ ይዘው ብዙ ነገሮች በቃል ስለሆነ ወረቀቱን ለማየት እኮ ጊዜ ማለት ነው። ይሄ ነገር ግን እዛው ማረም ይሻላል ዝም ከማለት። እንዴ አጠገብ አንዳንድ እኮ እንዳልኩም እኮ አላውቀውም አይደለም አብተሳንም ብልህ አብሮ ያለው ሰው እንግዲህ እንግዳ ሲሆን ምናምን ሼም ይዞት ነው የሚሆነው። ግን ችግር የለውም ማለት ሐሰን ታጁ እግዚአብሔር ይስጠው እሱ ለኔ ያው ነው ክርስትና እስልምና ያው ነው የእውነት በጣም ችግር የለበትም። የሚገርማችሁ ከመጋቢ ሐዲስ እሸቱ ጋር ከሌሎችም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሽ ጋር የእምነት መምህራን ጋር በተለይ በጣም ይቀራረብ። ይሄ አንዳንዴ ጥሩ ነው ብዬ የማስበውም ይሄ ነው። መንፈሳዊነታቸው የሚበልጥ ሰው እኔ እንደዛ ነው የምረዳው። ደግሞ ኢትዮጵያዊነታቸውን ያስቀድማሉ። የሚገርም በሷ ማዕከልነት ስታወራ እኮ መኮራኮም ምናምን እና ደግሞ እዛ መስጊድ ውስጥም የሚያወራው ውጪም የሚያወራው አንድ አይነት፣ ቤተክርስቲያን ውስጥም የሚያወሩት ውጪም የሚያወሩት አንድ አይነት ሲሆን ጥሩ ይሰናሰናል። መስጊድ ውስጥ እንዲህ አድርጉ ብለህ ነግረህ ውጪ ለሚዲያ ደግሞ ሌላ ነገር የምታወራ ከሆነ ኦርቶዶክስም ሆኖ ቤተክርስቲያን ውስጥ እንዲህ አድርጉ ብሎ ውጪ ወጥቶ የሰላም ምን እንደዚህ ቢል አይሆንም፣ ሳውንድ አያረግም እና በጣም ልክ የሆነለት ሰው ነው። እንግዲህ በአገልግሎቱ በዛው እንዲቀጥል ፈልጋል። በዚህ አጋጣሚ ያው የገጠመኝ ለማንሳት ያህል ነው። ክብራትና ክብራን ማሂ ሜሪ በገጠመኝ የምታነሱት ካለ እስካሁን አልመጣልኝም። የእውነት ፈገግታንም ይጭር የሚያሳዝን ግን በእንትን አይደለም፣ በሬዲዮ አይደለም። ምክንያቱም ያው ከመጣው አጭር ጊዜ ነው። ግን ቅድም አንተ ከኋላ ሆኜ ሰማሁት ምናምን ብለህ ስትል የሆነ ስቶሪ አስታወስኩኝ እና ምን ገጠመኝ፣ አንድ ፊልም ተሰራ። ስሙን መጥራት አያስፈልግም። አንድ ዳይሬክተር ፊልም ሰራ እና አባዬ ጋር ቁጭ ብለን ፋዘር ጋር ማለት ነው ቁጭ ብለናልና አንድ የኮንቲኒቲ ባለሙያ አለች። ገና አልመጣችም እሷ እና አንድ ቤስት ቦይ በፊልሙ ውስጥ ቤስት ቦይ የሚባል እንትን አለ፣ የስራ አካል ምድብ የስራ ሰው ዘርፋው እና እሱ ቤስት ቦይ ጠቅላላ አገልግሎት ማለት ለተዋናዮች አቅርቦት መቅረብ ያለበት ነገር ታውቃለህ። ከዛ የሚመስል ምንድን ነው መልከኛ ከዛ እሱ እኔ
እና የፊልሙ ዳይሬክተር ቁጭ ብለን ስለ ፊልሙ እየተወያየን መሀል ላይ መጣች ጓደኛዬ ማለት ነው። እና እሌኒ ትባላለች። አሁን ቲክታክ ላይ ትንሹ እናት በሚል ከ200,000 በላይ ፎሎወር አላትና መጣች። እሷ ኮንቲኒቲ ባለማለች እና ይሄ እንዴት ነው ወሬውን ጅማሬውን ሳታውቁት ጥልቅ የምትሉት ነገር ገና የፊልሙን ርዕስ ሊሰማችሁ አታውቅም ዳይሬክተሩ ማን እንደሆነ ምናምን። ፊልሙ እውነት ለመናገር በጣም የደከመ ፊልም ነበርና ወረደች። እኔ በቃ ሰው እድሉን ስላገኘ ብቻ እንደዚህ አይነት ስራ እንዴት ይሰራል አይተሽዋል? ከዛ ራሱ ዳይሬክተሩ አይተዋል እዚህኛው ደቂቃ ጋር ማርታ ጎይቶ እዚህኛው ደቂቃ ጋር ማርታ ጎይቶ ሀብሉን አድርጋ ነበር። እዚህኛው ፓርት ጋር የለም ወልቋል። እዚህ ጋር እንደዚህ ሆኖ ትክክለኛ ክሪቲክ ነው ባይዘው። እኔ እሺ ጨርሽ እንጂ ልክ ነች እኮ ግን ያው አንዳንዴ የምትልበት መንገድ መቆጣት እየነገረን ነበር። ግን የእሷ ስህተት አነጋገር ልክ አይደለም። ከዛ ወረደች። ዳይሬክተሩ ዝም አለ። አጣምሮ ያያታል። አዎ ልክ ነሽ። እኛ ሰውነታችን አለቀ። ከዛ ንሳለኝ አልቦሻል ሂጂ ታጠቢ አልኳት። እኔ ቢጨቅ ሄደች ልትታጠብ ስትሄድ ተከትያት ቻምሻል ስኩሮ ዳይሬክተር ሲች ማይ ከፉንሽ በኩርኩማት ያው ለሳራ ነው ዘማቹ ስትመለስ እንደዚህ ነው እንደዚህ እያለች ነው የተመለሰችው። እያለች መጣች። የኔ አባት ጆ ስራ እኮ ያው እንግዲህ ቆንጆ ነው እኮ ያምራል። ግን በቃ ምን ላድርግ አይኔ የለቀመ ስህተት ነው የሚያየው ምናምን አለችና ግን እሱ እንትን ነበረ። ይሄ በጣም መልካም ሰዎችን ዳይሬክተር ነው። አሁን ላይ በጣም ያልታሰቡ ስራዎችን እየሰራ ጎበዝ ዳይሬክተር ግን ጥሩ እኮ ነው። አንዳንድ ጊዜ እኔ አሁን ከባህላችን የማልወደው ነገር ስህተት ነገር ሲኖር በግልጽ መናገር ነው። አሁን ስታቅ ጨራሽ ደበቀችው ማለት ነው። መሆን ያለበት ግን እንደዚህ መናገር ነው ያለበት። ማለት ይሄ ስህተት ነው ብለህ ማውራት ግን የምትናገርበት መንገድ ይገባኛል። አነጋገሩ ይስተካከል፣ እሱን እስማማለሁ። ግን መፈራት ግን የለበትም። አሁን እሱ መሆኑን ብታቅ ነው። አዎ እሱን ነው የምልህ። አሁን እሱን መሆኑን ብታቅ ነው አታወራ ማለት ልክ አይደለም። በደንብ መንገር ነው ያለባት። ነገ እኮ አሁን የተሻለ ነገር የሚሰራው ለክልኩን ስለነገረችው ነው። ግን ሳታቅ ነው የነገረችው። ግን ቢሆንም መናገር ያስፈልጋል ነው። በህይወቴ ከማስታውሳቸው ገጠመኞች ውስጥ ነው። ግን አሁን ወደፊት አሁን ፌመስ መሆን አይቀርምና ጀምረሻል። ሲሆን ልጠራበት የምችለው ስም ቀድሜ ልንገራችሁ። እሺ ማለት ባለወይ ስሜ ሊጠፋ የሚችልበትን ጉዳይ ኑዛዜ ባዩ ማብራሪያ እንድትሰጪ ነው የምትጠሪው። እንዲህ ብለሽ ነበር ማብራሪያ ገመና ከሁለተኛ ክፍል ጀምሮ እስከ ክላስ እስከመጨረስ ድረስ ቦሌ አዲስና በሻሌ እስካጠናቅቅ ድረስ ገመና በሚል ስም ነበር መታወቀው። ለምን ትልም አብሮኝ የተማሩ ልጆች ያገኙ መንገድ ላይ ገመና እያሉ ነበር የሚጠሩ። አሁንም ድረስ ማለት ነው። ለምንድን ነው? ከልጅነት ጀምሮ ነው የአርት ፍቅር የነበረኝ። ግን እውቀት አልነበረኝ ነው። ማዘር ቤት ጥፋት አጥፍቼ ገርፋኝ ምናምን አልቅሼ ምናምን በጀርባ በኩል ይሄ የአቮካዶ ዛፍ አለና እሷ ያረገችውን አክት አረግ ነበረ። ያልኩና ታይ ነበር በመስታወት ታየኝና ድጋሚ ይገረፍ ነበር። ማንኔኝ መቀለጃ እሷ ታለንቶን ይፈልገች ስክሪፕትን የሰጧት እኔ ሁለተኛ ክፍል ሆኜ ገመና ቁጥር 2 ይተላለፋል ማስታወቂያ ማለት ነው። በነገራችን ላይ ማይ በጣም ትንሽ ልጅ ገመና ቁጥር 2 ላይ ሁለተኛ ክፍል ነበርሽ ማለት ነው? አዎ አሁን ስለኛ ክፍል ነሽ። እየተዋወቀ ነው። ቁጥር 1 ደግሞ በጣም ተወዳጅ ነበር፣ ድራማ ነውና ቁጥር 2 በጣም ሁሉም ሰው ጓጉቶ እየጠበቀ ያለው እንትን ነበርና እኔ ምን አፌን እኔ አላቅም። እኔ እዛ ሳትኩ ካሜራ እንኳን አላቅም።
እኔ ማለት ስለ አርት ምንም ነገር ፍላጎቱ ነው እንጂ ያለኝ ምንም አይነት እውቀቱ ነው። ኢቭን ቲቪ እንኳን እንዳይ አይፈቀድልኝም ነበር። በጣም ልጅ ሆነሽ አይፈቀድልኝም ነበር። ምንም ነው የማውቀው እኔ ማን እንዳዘዘኝ እኔ እግዚአብሔር ሲያዝብኝ ነው። ጽጌረዳ የምትባል አንዲት ጓደኛ ነበረች። እኔ እኮ ገመና ቁጥር 2 ላይ እሰራለሁ ብያት ቁጭ ውሸት ደግ ነበር ግጠሙ ባል ነበር ትላለች እማዬ። በማግስቱ ሙሉ ትምህርት ቤቱ ሰምቶ ልጅቷ ኮሚኒኬሽን ባለሙያ ነች። ምን ላይ ያለችው የሆነ ጋዜጣ ላይ ወይ እንደው ራስቻለሁ ማውራት ያለው በማግስቱ ለተለጠ ስገባ ማከብራቸው በተማሪነት ደረጃችን ያው ሚዲያ ላይ የሚሰሩ ሰዎች እነሱ ትልልቅ ሴሌብሪቲዎች ተማሪ ፖሊሶች ምናምን እነሱ ምናምን ያፈጡብኛል። እኔ ደግሞ ምንም ራሴን መጠበቅ አይደለም። ረጅም ቀሚስ ነው 3 ቦታ እዚህ ጋር ተጉንጉኝ ምናልባት እዚህ ጋር ጭቃ ነክቶ ነው ልገባ ነው ምን ራስሽን ተጠቅመሽ አረ እኔ ደግሞ በጣም ይለያል እና እንዴ በቃ ደክርት ብዬ ነበር የምገባው እና ሁሉም ያፈጣል። ከዛ ምን አጥፍቼ ምን አድርጌ ነው ከዛ ረፍት ሳለ ሁሉ ገመና ልትሰራለች ገመና ሰራለሁ ክፍል 15 አይደስ መስሎሽ ክፍል 15 እውነት። ከዛ ሙሉ ትምህርት ቤቱ ገመና ትሰራለች ተብሎ ታወጀ ማለት ነው። ከዛ ሞቀኝ በቃ እንደውም ትንሽ ራሴን መጠበቅ ምናምን ጀመርኩኝ። ይሄ ነው እኮ ሲሰራ ቴክት አንክሊ ሜክት ማለት ይሄ ነው። ሲረዳኝ ልበለው እንጂ ክረምት ላይ ሰርተፍኬት ተቀብዬ ነው ገመና ይጀምር ክፍል 15 ሲተላለፍ እቤቴ ነበርኩ። እዛ ስመለስ ያዝሽ ሲል አላያችሁ ማለልፍ ብያለሁ። 15ኛ ክፍል ላይ ላስቲ በገመና ነው የምጠራው። እንደውም ግን አንድ ስዩም የሚባል ልጅ ባለፈው ቲክቶክ ላይ እውነት አንቺ ነሽ ምናምን ብሎ ጽፎልኝ አሁን እኔ ነኝ ብዬው አይሁን ቢያንስ ህልምሽን እየኖርሽ ነው አለኝ እና ህልሜን ነው። አንዳንዴ የምንናገራቸው ነገሮች እንዲሁ አይደሉም። በቃ ከውስጥ የወጡ ይሆኑና እንግዲህ ሊፈጸሙ ይችላሉ። መስመሩ ላይ ነሽ በነገራችን በጣም ትክክለኛው መስመር ላይ ነሽ። ብዙ ስራዎችም ከዚህ በኋላ እንጠብቃለን። እንግዲህ ክብራትና ክብራን እንግዲህ ይህን የመሰለ የተዝናና ደስ የሚል ዝግጅት እያቀረብንላችሁ ቆየን። ምክንያቱም የንቁ ሬዲዮ ፕሮግራማችን 10ኛ ዓመት ነው። ተጀመረ በ2008 መጋቢት 19 ዓመተ ምህረት በዕለቱ ታላቁ የቅዱስ ገብርኤል ንግስ በዓል የሚደረግበት ላይ እኛ መሻሹ ላይ ገብተን የብስራት 101.1 ስቱዲዮ ናኘንበት። እንግዲህ እንዲያያለን 10ኛ ዓመት ላይ ተገኝተናል። በአቤት ሚዲያችን እንግዲህ ብዙ ዝግጅቶችን ይዘንላችሁ ለናንተ ቀርበናል። አቤት ሪያክት ደግሞ አንዱ ነው የአቤት ዝግጅቶች። እሱን እንግዲህ ታደሙልን፣ ላይክ ይደረግ፣ ሰብስክራይብ ይደረግ። እንደ ዩቲዩብ ገጻችንን ሰብስክራይብ አድርጉ፣ ለሌሎችም ደግሞ አጋሩና አጋርነታችሁን አሳዩ እንላለን። አሁን የኬክ ቆረሳ ስነ ስርዓት ፕሮግራሙ ይቀርባል። እንግዲህ ተያይዞ ምን አይነት ፕሮግራሞች እንደሚኖሩ በጋራ የምናየው ይሆናል። ሁላችሁም በያላችሁበት የትም መሄድ የለም። ምክንያቱም የኛ ልደት ነው። የንቁ ልደት 10ኛ ዓመት በብዙ ውጣ ውረድ ጊዜ የደረሰ የሬዲዮ ፕሮግራም። አብረን እንቆይ። እንግዲህ ለ10ኛ ዓመት እንኳን በሰላም በጤና በህይወት ጠብቆ እዚህ ያደረሰን ብለን ኬካችንን እንቆርሳለን። ሁላችሁም ተነሱ። ማይኩን ትንሽ በተቻለ መጠን እንዲቀጥ አድርገው ድምጽ ይገባ። እኔ ረዘም ስለምል ቢሰጥ እንግዲህ ያው የጅማሬም የፍጻሜም ፈጣሪ በጋራ በፍቅር እንዳለን እንደዚህ ጠብቆ እስከዛሬ አድርሶናል። ቀጣዮቹን ጊዜያት ደግሞ እንዲባርክልን እንጠይቃለን። ሁላችሁም ክቡራን አድማጮች ስለዚህ ፕሮግራም ያሏችሁን ቀና ነገሮች በሙሉ ሐሳብ አስተያየቶቻችሁ ላይ እንድታኖሩልን እየጠየቅን እስከዚህ ድረስ እስከዚህ ሰዓት ስለደረስን ታላቁን ፈጣሪ እናመሰግናለን። በጋራ ሁላችሁ ለነበራችሁ ጊዜ፣ ለማትሰስቱት ጊዜ፣ ከዚህ ይሄ ይበልጣል ብላችሁ ለማታበላልጡት ለንቁ የምትሰጡት ጊዜ እና ለአቤት ሚዲያም ላላችሁ ነገር እያመሰገንኩኝ
ይህንን ኬክ በጋራ እንቆርሳለን። ሁላችንም እጃችን ያስ እንኳን አደረሳችሁ። እንደዚህ ይመስላል እንግዲህ ጭራሩ ስጦታ ያመጣሁት ያው ለሳሚ ብቻ ሳይሆን ለንቁ እንዳጠቃላይ ለሁላችንም ማስታወሻ የሚሆነ ነገር ነው እና አለቃችን አባባ እስቲ ምንድነው? እስኪ መጀመሪያ በእኔ ሳይድ ላድርገው። በእኔ ሳይድ እግዚአብሔር ይስጥልኝ። አይዞህ ነው ያለው ወይስ ምንድነው? በፍጹም አመሰግኑ። እንግዲህ ክብራት ተመልካች አድማጮቻችን ይህን እንግዲህ የምትመለከቱ የታላቅ የጀግኖች ልጆች ነን ሁላችንም። እንግዲህ እኛ ደግሞ ፍሬዎቻቸው በዚህ መልክ እነሱን የምናወድስበት የምናመሰግንበትን ስጦታ ነው ያመጣችልን። እግዚአብሔር ይስጥልን። ፊታውራሪ ተብለሃል። ፊት ለፊት ነው የሚሰቀለው። እናመሰግናለን። በጣም ደስ የሚል ስጦታ ነው። ታላቅ ስጦታ እናመስግን። ይህን ይመስላል። ቦታ እንሰጠዋለን። ያምራል። ክቡራትና ክቡራን አድማጭ ተመልካቾቻችን እንግዲህ ጀመርን በምስጋና ቆየን። እንግዲህ ገጠመኞቻችንን ስናነሳ ማን በምን ሰዓት እንዴት ወደ ንቁ ሬዲዮ ፕሮግራም ተቀላቀለ፣ ደስ የሚል አስተማሪ ቆይታ አደረግን። ማጠቃለያው ላይ ደግሞ የ10ኛ ዓመታችን ልደት ክብረ በዓል በኬክ ቆረሳ በዚህ መልክ አጠቃለናል። ሁላችሁ እስካሁን ድረስ አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። የኛ ኬኩን መቋደስ እንደዚህና ሌሎች ነገሮችን እንቀጥላለን። ሁላችሁ ኬኩን ኮሜንት ያው ሁላችሁ በያላችሁበት በዚህ የደስታ ስሜት የመፍነክነክ ስሜት ውስጥ እንድትቆዩልን በትህትና እንጠይቃችኋለን። መልካም ምሽት፣ መልካም ጊዜ ይሆንላችሁ። ቻው፣ ደህና